ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ናችሁ? በቋሚነት ፕሮግራሞቻችንን ወደ እናንተ ማድረስ እስከምንጀምር ድረስ የተለያዩ ፕሮግራሞችን ያሰናዳን ወደ እናንተ ያደረስን ነው። ዛሬም የዛ አካል ሆኖ ልዩ የአባቶች ቀን ፕሮግራም አሰናድተንላችኋል። ታዲያ የአባቶች ቀን፣ የእናቶች ቀን፣ የሲብሊንግ ቀን ተብሎ ሲባል አንድ ቀን ብቻ በአመት ውስጥ ይወደሱ ስለነሱ በአንድ ቀን ብቻ ይታሰብ ማለት ግን አይደለም። እንደ ህዝብ እንደ ሰው ልጅ በጋራ አንድ ቀን ፕሮግራም አድርገን አንድ ላይ በህብረት ቫልዩ የምናረጋቸውን ነገሮች ለማሞገስ ለማወደስ ቴንኪዩ ለማለት የተመሰረቱ ቀናቶች ናቸውና የአባቶች ቀንም በ1910 አካባቢ ጀምሮ አሁን ግን ሞደርን ዴይ ላይ በቅርብ ደግሞ አሁን በምናየው ድባብ መከበር ጀምሯል ማለት ነውና ዛሬም እስቲ አባትነት በሶሳይቲ ውስጥ ያለው ሮል ምን ይመስላል? እኛስ ላይ ምን ተጽዕኖ ፈጠረ? ዛሬስ አባቶች ልጆቻቸው ላይ ምን እየሰሩ ነው የሚለው ነገር ሁሉ በሰፊው እንዳስስ ይሆናል። ሁለት እንግዶችን ጋብዤላችኋለሁ። ግን ታዲያ እንግዶቼን በጠዋት ስለሆነ የጋበዝኳቸው መጀመሪያ ቁርስ እንበላና ወደ ፕሮግራማችን እንሄዳለን። አብራችሁን ቆዩ። አመሰግናለን። ውድ የጀሚሾ ታዳሚያን ቁርሳችንን በልተን ቡናችንን እየጠጣን ወደ ውይይታችን ልንገባ እንግዲህ እዚህ ጋር ታድመናል። እንግዲህ ስለ አባቶች ቀን የተወሰነ ነገር ቅድም ለማለት ሞክሬያለሁኝ። በሶኖራ ስማርት ዶድ በ1910 የተመሰረተው ወይም ደግሞ የተጀመረው የአባቶች ቀን ማክበር አሁን በይበልጥ በዘመናዊ መልክ እየተከበረ ይገኛል። ታዲያ እቺ ሴት እናቷን በጣም በልጅነት እድሜዋ አጥታ አባቷ 6 ከሌሎች ወንድም እህቶቿ ጋራ በትጋት በጽናት አሳድጓት ልክ እናቶች ሴሌብሬት እንደሚደረጉት የኔም አባት ሴሌብሬት ሊደረግ ይገባዋል ብላ በዋሽንግተን ስቴት ነው የተመሰረተው ወይም የተጀመረው። ከዛ በኋላ ግን አሁን በመናየው መልኩ የእናቶች ቀን ያህል ሽፋን ባይሰጠውም በተወሰነ መልኩ ይከበራል ማለት ነው። ግን ሁላችንም በጋራ የሚያስማማን ነገር የአባቶች ሮል በእኛም እድገት ላይ ወይም ደግሞ ልጆቻችንም ዛሬ በመናሳድጋቸው ልጆችም ላይ ያለው ተጽዕኖ ከፍተኛ እንደሆነ ሁላችንም እንስማማበት ይመስለኛል። ታዲያ ለዛም ነው ዛሬ እነዚህን እንግዶቼን ጋብዤ እንድንወያይ የወደድኩት። እንግዶቼ በዚህ በኩል የምታዩት አቶ በትረ ሙሴ አንድ ቲፒካል ልጅ አንድ ደግሞ ስፔሻል ኒድ ልጅ አለው። ያንን ጀርኒ ሁለቱንም በደንብ አድርገን እንድንቃኝ እዚህ ጋር ታድሞልኛል። በተመልካቾች ስም በጣም አመሰግናለሁኝ። ራሱን እንዲያስተዋውቅ እድል እሰጣለሁ። በዚህ በኩል ደግሞ አቶ አንተነህ አለ። አቶ አንተነህም እንደዚሁ ደግሞ የሱን ጀርኒ የአባትነቱን ምን ይመስላል የሚለውን ነገር ደግሞ አብረን እንድንዳስስ እዚህ ቦታ ላይ ተገኝቷል። ለሁለታችሁም እድል እሰጣለሁኝ። ተመልካቾች አብራችሁን እስከ መጨረሻው እንድትቆዩ ጥሪ አደርጋለሁኝ። መልካም ቆይታ። አቶ በትረ ሙሴ ወደ አንተ ልምጣ። እንግዲህ ምናልባት ዛሬ ለመጀመሪያ ጊዜ የሚያዩ ሰዎች ካሉ የማያውቁ ሰዎች ካሉ እንዲያውቁህ ራስህን አስተዋውቀህን ብንጀምር እንዲሁም ከራስህ አልፈህ የራስህ ያቋቋምከውም ድርጅት እንዳለ አውቃለሁኝና ስለሱ ምን አይነት ስራዎችን ነው የምትሰራው ብትነግረን። ከዛም አልፎ ደግሞ አባትነትህን በደንብ ማየት እንዲችሉ ተመልካቾች ምን ያህል ልጆች አሉ እና ደግሞ ከልጆችህ ጋር ያለህ የዕለት ተዕለት ውሎህ ምን ይመስላል? እስቲ በተወሰነ መልኩ አስቃኘን። በቅድሚያ ስለጋበዝሽኝ ከልብ አመሰግናለሁ። ይሄንንም እድል ስላገኘው። ሁለት ባዮሎጂካሊ የወለድኳቸው ልጆች አሉ፣ ወንዶች ናቸው። የ22 እና የ21 ዓመት ልጅ። ሁለተኛው ልጅ ስፔሻል ኒድ ነው። ከዛ ውጭ ሌላ 4 ልጆች እንደ ልጆቼ የማያቸው የእህቶቼ ልጆች አሉ። ሳራ፣ ሊና፣ ሚኪ እና ሀሴት ይባላሉ። በጣም ነው የምወዳቸው። ስለዚህ ልጆቼ አይደሉም ብዬ ማለት አልችልም፣ ያው ባዮሎጂካል ባልወልዳቸውም። ባለትዳር ነኝ። በትዳር 25 ዓመት
ከባለቤቴ ጋር አብረን ነን ያለነው። በዚህ ጀርኒ ውስጥ በስፔሻል ኒድ ልጅ በማሳድግበት ባየሁት ክፍተት ሀበሻ አውቲዝም አላይንስ የሚባል ኦርጋናይዜሽን ፋውንደር እና የድርጅቱ ቦርድ ቼርማን ነኝ። በዚህም ኮሚኒቲን አገለግላለሁ። በዛ ብዙ ወገኖቼን ለመተዋወቅ እድል አግኝቻለሁ። እንደኔ በዚህ ችግር ውስጥ የሚያልፉ እንደ ኮሚኒቲ ውጭ ሀገር ስንኖር 3 መሰረታዊ ችግሮች አሉብን። የቋንቋ፣ የባህል እና የኢንፎርሜሽን ትልቅ ጋፕ አለን ከነዋሪዎቹ ጋር እና ያንን ለማጥበብ ይረዳናል። ደግሞ የኔ ታናናሽ ወንድምና እህቶች ልጆች ዲያግኖሲስ ሲያደርጉ ወይም ልጆቻቸው አውቲዝም አለባቸው ሲባሉ እንዳይደነግጡ እኔም አለሁ አይዟችሁ የሚለው መንገድ ለማሳየት የተቋቋመ ኦርጋናይዜሽን ነው። በዛ ብዙ ወገኖች ደርሰናል። እንግዲህ ምስክርነቱን የተጠቀሙት ቢናገሩት ደስ ይለኛል። በጣም ደስ ይላል። በጣም አመሰግናለሁ። በጣም አስፈላጊ የሆነ ሀሳብም ጭምር ነው ያነሳኸው። አባት ለመሆን የግድ ባዮሎጂካሊ አባት መሆንም አያስፈልገውም። ወደና የራሳችን የቅርብ ቤተሰቦች ሊሆን ይችላሉ ወይም በምንም ማንገናኛቸውንም ልጆች እንደ አባት ሆነን ማሳደግም እንደምንችል ምስክር ሆነ የገለጽክልን ነበርና ከፕሮግራሙም በፊት አንዳንድ ነገሮችን ስንወያየ ነበር። በጣም ስላስደሰተኝ ነው ልቤን እና ቴንክ ዩ ራስህን በደንብ ስላስተዋወቅከን። ወደ አንተ ልምጣ። እባክህ ራስህን አስተዋውቅ። ምን ላይ ነው የምትሰራው? እዚህ አካባቢ መቼም አንተ ኢትዮጵያ ያለ ሁላ ነው የሚመስለኝ ውሎህ፣ የምታገዛቸው ሰዎች፣ የምትሰራው ስራ በጣም ከኢትዮጵያውያን ጋር የሚያገናኘህ ነውና ስለሱ አንስተህ ከዛ ግን ስለ ዕለት ውሎህም ጭምር ብትነግረኝ ደስ ይለኛል። እሺ፣ በጣም አመሰግናለሁ። እንግዲህ ድሉንም አመቻችተሽ በዚህ ጉዳይ ላይ እንድናወራ ከአባትነታችን ቁጭ ብለን ከመኖሩ ደግሞ ያለፍንበትን እንድናይ ራሳችንን እንድንመለከት ለሌሎች ደግሞ እንድናጋራ ያለንን መድረኩን ስለፈጠርሽ በጣም አመሰግናለሁ። አንተነህ ከበደ እባላለሁ። በኢትዮጵያ አጠራር ማለት ነው። በዚህ ሀገር አጠራር አንተነህ ሀብተስላሴ እና ባለትዳር ነኝ። ላለፉት 17 ዓመት በትዳር ውስጥ ነው ያለሁት። 3 ልጆች አሉኝ፣ ትናንሽ ልጆች። ትልቁ ልጅ 10 ዓመቱ ነው። ሁለተኛዋ ልጅ 7 ዓመቷ ነው። የመጨረሻ ልጃችን ደግሞ አሁን ለጊዜው ማለት ነው 5 ዓመቱ ነውና ስለዚህ 10 ዓመት የአባትነት ልምድ አለኝ ማለት ነው። በትልቁ ልጅ ሲለካ ስራዬን በተመለከተ ኖርማሊ ባይ ፕሮፌሽን በሙያ ደረጃ ጋዜጠኛ ነኝ ነው ማለት። እንግዲህ ራሴን ጋዜጠኝነትና ኮሙኒኬሽንስ ነው ያጠናሁት ኢትዮጵያም እያለሁ። ረጅም ዓመትም ኦልሞስት ከ10 ዓመት ላላነሰ ጊዜ ሬዲዮ፣ ቴሌቪዥን እና ሌሎች አልፎ አልፎ ደግሞ የጽሁፍ ስራዎችን ጨምሮ ሰራ ነበረ። ከዛ በፊት በመምህርነት አገልግያለሁ። ባዮሎጂካል ሳይንስ እሱንም አጥንቻለሁ። የተወሰነ ጊዜ የማስተማር ልምድ አለኝ። አሜሪካን ሀገር ከመጣሁ በኋላ አብዛኛውን እድሜን ጊዜን እዚህ ያለውን ኮሚኒቲ አገልግሎት ላይ ነው እያሳለፍኩ ያለሁት። ኦልሞስት ላለፉት 6 ዓመታት ከኢትዮጵያ ኮሚኒቲ ጋር ኢትዮጵያ ኮሚኒቲ ስለ አጠቃላይ ኮሚኒቲውን ኢን ጀነራል እና ደግሞ አሁንም የምሰራበት የኢትዮጵያ ኮሚኒቲ በሜሪላንድ የሚባል ተቋም ውስጥ ነው። ስለዚህ የዕለት ተዕለቱ ላይ እንዳልሽው ኢትዮጵያ ማለት ነው። እናቶች አሉ፣ ህፃናት አሉ፣ ወጣቶች አሉ፣ አዳዲስ እንግዶች ይመጣሉ፣ ስራ ፈላጊዎች፣ ስደተኛ ተሰደው በአዲስ የሚመጡ ግራ የሚገባቸው መንገድ ሁሉም አይነት ቀደም በትረ ሙሴ ያነሳቸውን ቤተሰቦች ጨምሮ ኦቲስቲክ ልጅ አላቸው። በተለይ አዲስ ሆነው ሲመጡ ከኢትዮጵያ በጣም ብዙ የሚቸገሩን ጨምሮ እጅግ በጣም ብዙ ሰዎች በየጊዜው አገኛለሁ። ለኔ በጣም ደስ ብሎኝ የምሰራው የምወደው አገልግሎት ነው እውነት ለመናገር እና እንዲህ ነኝ ማለት ነው። ደስ ይላል። በጣም የሚገርም ነገር ነው ያነሳኸው። እውነት ነው። ከብዙ ኢትዮጵያውያን ጋር ነው የምትሰራው። ግን ሁለታችሁም አንድ ተጨማሪ ያደረኩላችሁን ጥያቄ አልመለሳችሁልኝም። የዕለት ተዕለት ውሏችሁ ላይ ከልጆቻችሁ ጋር ያላችሁን ኢንተራክሽን እስቲ ያሳዩን። ኦኬ፣ እኔ ላለፉት 20 ዓመት ኦልሞስት ኤቭሪዴይ ከልጆቼ ጋር ነኝ። አንዱም
ብዙ ሰው ኦቲዝምን ያው ይጠላዋል፣ እኔም ጠላዋለሁ፣ አልወደውም በልጄ በሆነው ነገር። በአንድ ጎን ደግሞ ሳየው በጣም ከቤተሰብ ጋር ክሎዝ ለማድረግ ፎርስ አርጓል ብዬ አስባለሁ። ዌል ልጆቼ ጓደኞቼ ናቸው። ማይ ቤስት ፍሬንድ። ከልጆቼ ጋር 3 ፕሪንሲፕል አለን። እንደ ጓደኛ፣ እንደ አባት፣ እንደ ወንድም ስንነጋገር በሶስቱ ነው። ለምሳሌ ትልቁ ልጄ አድቫይስ ሲፈልግ ሲመጣ ያወራኛል። እንዴት እንድነግርህ ነው የምትፈልገው ብለዋለሁ። እንደ አባት ከሆነ ዋይ የሚል ጥያቄ የለም፣ እሺ ብሎ ነው የሚያደርገው። እንደ ጓደኛ ከሆነ የራሱ ምርጫ ነው የሚወስደው። እንደ ወንድምም ከሆነ የራሱ ምርጫ ነው የሚወስደው። ሶ ጓደኛ ማቾች ነን፣ እንነጋገር። እኔም ነግረዋለሁ ሄጄ እንደ ጓደኛ አድቫይስ አርገኝ፣ እንደ ወንድም አድቫይስ አርገኝ፣ እንደ ልጅ ብዬ እድሉን ሰጠዋለሁ። ሶ የሚነግረኝን ወስዳለሁ እና ከልጆቼ ጋር እንደሱ አይነት ግንኙነት ነው ያለኝ። በተለይ ከትልቁ ልጄ ጋር እነዚህ ቅድም የነገርኩሽ ልጆች 3ቱ ውጭ ነው ያሉት፣ ወጥተዋል ከኔ ጋር ሚኪን ጨምሮ። ግን ፊንሃስ ከኔ ጋር ነው ያለው የወለድኩት ልጄ፣ እና ሊና ከኔ ጋር ናት ያለችው ልጅ አልኩሽ እንደ ልጄ ማያት። ሶ ከፊንሃስ ጋር ከ8 ዓመቱ ጀምሮ ቢል የሚከፍለው እሱ ነው። ባላንስ የሚሰራው ገንዘብ ምን ያህል እንዳለ ቢል ፕሮግራም የሚያውቀው እሱ ነው። ይጽፋል። እኔ ልክ እንደ ኢትዮጵያ ሙቪ መፈረም ብቻ ነው። እና ያን ያህል ነው ሪሌሽናችን። ለምሳሌ ማዘርስ ዴይ ደርሶ ለእናቱ የምንገዛው ነገር ካለ ተነጋግረን ነው የምንገዛው። የሆነ ነገር ካለ ለሱ የሚገዛ ነገር ካለ ባጀት ሰርቶ ከዚህ በላይ አልፈልግም ብሎ ያንን ነው የምናደርገው። ስለዚህ ከዛ ጊዜ ጀምሮ የተገነባ ጓደኝነት ነው ያለን እና የምንዝናናውም አብረን ነው። የኔና የሱ ቀን አለ፣ የኔና የፊኒያስ ቀን አለ፣ የኔና የጃሽዋ ቀን አለ፣ የማሚና የዳዲ ቀን አለ አርብ። ሶ እንደገና የግሩፕ ቅዳሜ ደግሞ ቅድም እንደነገርኩሽ ተሰብስበን ቁርስ የምንበላበት ከውጭም ሌሎች ሰዎች አምጥተንና ከልጆቹ ጋር እንደዛ ነው ያለኝ ግንኙነት። ከጃሽ ጋር ያው ለየት ይላል፣ የራሱ የሆነ መንገድ አለው። ልክ እንደ ፊኒያስ እንደዚህ ልትነጋገሪ አትችይም። ግን የጃሽና የዳዲ ቀን አለ፣ ስፔሻል ኒድ ልጄ ማለት ነው። ከሱና የኔ ቀን አለ አብረን የምናሳልፈው። የሚፈልጋቸውን ነገሮች አውቃለሁ፣ የሚፈልገውን ነገር አደርግለታለሁ። ግን the last 3 years ወንድሙ ነው ሁሉን ነገር የሚያደርግለት። ስለዚህ ጫማ ቢፈልግ ወንድሙ ጋር ነው ሄዶ የሚጠይቀው። ልብስ የሚገዛለት ወንድሙ ነው፣ ፀጉሩን የሚያስቆርጠው ወንድሙ ነው፣ ቫኬሽን የሚወስደው ወንድሙ ነው። ኦልሞስት እኛ ነፃ ወጥተናል አሁን። እና እንደው ከላይ ያለውን ሁኔታ ከመከታተል ውጭ እያንዳንዱን ዲቴል ከዶክተር ጋር ያለውን ከምን ጋር ያለውን ወንድሙ ነው የሚከታተለው። እኛ ምናልባት ዶክተር ጋር እሱ የማይመቸው ስራ ላይ ከሆነ እኛ ልንወስደው እንችላለን። እና እንደዚህ አይነት ባህል ነው ያለን። ሌላው ልጄ ቅድም እንደነገርኩ ከ8 ዓመት ጀምሮ በወንድሙ ጉዳይ ላይ ስብሰባ እንቀመጣለን። ለምሳሌ ዶክተር ጋር ሄደን ዶክተር ያለንን ነገር ሶስታችንም ቁጭ ብለን ሌሎቹ ወንድሞቹና እህቶቹ ካሉ እነዚህም ቁጭ ብለው እናወራለን። ስለዚህ በእኛ ቤት ውስጥ ነው እንጣላለን፣ እንጣላለን፣ እንጨቃጨቃለን፣ እንጫጫዋለን። የኔ መጨረሻው ደረጃ ሲመጣ ግን አክብረው ሁሉም ይሄዳሉ። እና እንደዛ ነው እስካሁን ያለው ጓደኝነት ነው። ለማንም ሰው በዚህ አጋጣሚ መንገር የምፈልገው ልጆች 2 መንገድ ነው ያላቸው። መጀመሪያ ልጅ በመነገር አያድግም፣ በማየት ነው የሚያድገው። አንቺ የምትሆኚውን በማየት ነው የሚያድገው። ሁለተኛው ግን ከተወሰነ እድሜ በኋላ ልጆች ሪስፖንሲቢሊቲ እየሰጡ ጓደኛ ማድረጉ ነው የሚያዋጣው። በዱላው በሌላው መንገድ ይሞከራል፣ ግን የሚያዋጣው ኢትዮጵያ ብቻ ነው። እዚህ ሀገር በተለይ ደብል ዲጂት ቁጥር ከገቡ በኋላ ጓደኛ እያደረጉ ግን አውቶሪቲ በተጠበቀ መንገድ አውቶሪቲ የመጨረሻው ውሳኔ የአባት ነው። ኦቨርራይድ የሚባል ነገር የለም፣ የአባትና የእናት ቃል እና ያንን እየተጠበቀ በዛ መልክ ከቀጠሉ ልጆቹ ያንን ያዩትን ይዘው ሞደርን እያደረጉት ሞር እያሻሻሉት ጓደኝነቱ ይቀጥላል። እና እንደሱ ነው እኔ ከልጆቼ ጋር ያለኝ ግንኙነት። አብረን ኳስ እንጫወታለን፣ አብረን ጂም እንሰራለን፣ እናወራለን፣ ስለ መጽሐፍ ዲስከስ እናደርጋለን፣ ሙቪ ካየን እናወራለን። ሶሻል ሚዲያ ላይ ያየውን ነገር ያሳየኛል፣ እኔም ነግረዋለሁ። ጸሐፊ ነው፣
ሳይበር እንትናችን እሱ ነው ስንት አመቱ ነው አሁን 22 አመቱ ነው very impressive እና እንደሱም ነው እኔ ያሳደው because እኔ አባቴ ጋር አብሬ ያላደኩ እና ያለ አባት ማደግ ምን ያህል ጉዳት እንዳለው አውቃለሁ ስለዚህ ልጄ ያን ጋፕ እንዲያጣ አልፈልግም በጣም ጥሩ እናት በጣም በጥሩ ያሳደገችኝ እናት ናት ያለችኝ ግን if you have a million or billion dollar ያባትን ቦታ ልትተኪያት እቺ እና የሚጎል ነገር አለ ስለዚህ ልጆቼ ያንን እንዳያጡ ያም መኖር ብቻ ሳይሆን ቤት ውስጥም ፍቅሩን በደንብ ቴስት እንዲያደርጉት አድርጌ ነው አብሬያቸው ያለው ሙሉ ነኝ ፐርፌክት ነኝ ነው nobody ስለዚህ የሚጎል ነገር አለ ግን at least ኮንፊደንስ እንዲኖረው አባቱ ጓደኛው እንደሆነ እንዲያውቅ አብሮ ከአባቱ ጋር ኩክ ማድረግ ቤት መጥረግ ትራሽ ማውጣት እንዲለምድ ያንን ያደረግን ነው አብረን ያለነው በጣም ደስ ይላል በጣም ኢምፕሬሲቭ ነው ብዙ ወላጆች ስትራግል የሚያደርጉበትም ነገር ነው ምንድነው ልጆቻቸውን ቅርብ ማድረግ ይፈልጋሉ ጓደኛ ማድረግ ይፈልጋሉ ግን መስመሯ ያንተ ባልከው ልክ እንደ ጓደኛ እንደ ወንድም እንደ አባት ተብሎ ልጆቹን ክሊርሊ አንደርስታንድ አድርገውት መቼ ማለፍ እንደሌለባቸው ተረድተው ማድረጉ ላይ ብዙ ሰው ስትራግል የሚያደርግበት ነውና ቤታችሁ ውስጥ ኢምፕሊመንት ያደርጋችሁትና ይሰራላችሁ ነገር በጣም አስተማሪ እንደሚሆን አስባለሁኝ ለብዙ ወላጅ ቴንክ ዩ ሱን ሼር ስላደረከን ባክህ እስቲ አንተም ደግሞ ውሎህን አስቃኘን ከልጆችህ ጋር ያለህ ነገር ምክንያቱም እንደዚህ ሁሉም ቤት በየራሱ መንገድ የሚተገብራቸው የሚያደርጋቸው ነገሮች ለሌሎች ወላጆች ያስተምራሉ ፓረንቲንግ ተምረን ብዙ ነገር ተምረን ማያልቅ ሊሆን ይችላል ፓረንቲንግ ደግሞ በቃ መቼም ሁሌም ፍቃደኛ መሆን ያለብን ነገር ነው ከሰዎች ልንማረው የሚገባ ነገር ነው በያምናለሁና እባክህ እስቲ ደግሞ ያንተን አጋራን ያው ልጆች ሲያድጉ ፕሮጀክሽኑን አቶ በትረ ጋር አይቻለሁና እኔ ደግሞ ገና ዛታች ስለሆኑ ምንድነው እኔ I was excited like ልጅ ማግኘት አባት መሆን የሚለውን ነገር በጉጉት ተጠብቀው ከነበረ የህይወት ስጦታዎች አንዱ ነበር እኔ ከአባትም ከመሆኔ በፊት ጀምሮና ልጅ ልንወልድ ነፍሰ ጡር እንደሆነች ካወቅንበት ሰዓት ጀምሮ like አባትነት እዛጋ ነው ለኔ የጀመረውና I remember መጽሐፍ ማንበብ በጣም ስለምወድ ደግሞ ስራዬም ስለነበረ ገና ማህፀን ውስጥ ያለ ለልጄ መጽሐፍ አነብለት ነበር ሪሌሽንሺፓችን እዛጋ የጀመረ ይመስለኛል እና is every single day መጽሐፍ አንድ ገጽ ሊሆን ይችላል 5 ደቂቃ ሊሆን ይችላል ሞርኒንግ ላይ የመጀመሪያ ስራዬ ከእንቅልፌ ተነስቼ መጽሐፍ አንብቤ መውጣት ከተወለደ በኋላ ዩዥሊ ያው ኢትዮጵያ ልጆች ሲወለዱ ኢንፋንት ሲሆኑ ፀሐይ ይሞቃል አይደል እናቶች ምናምን እኛ ቤት የመጀመሪያ ልጄን ባለቤቴ ፀሐይ አታሞቀው እኔ ነኝ ማሞቀው ፀሐይ በጧት እነሳለሁ like ምን ስታጠባ ምናምን ስለምታደር ይደክማታል ምናምን just have like a morning rest ተነስቼ ልጄን ሻወር አድርጌ ፀሐይ ይዤው ወጥቼ ፀሐይ አሙቄው ምናምን like 6 ወር ምናምን እና ኔበርሁድ ውስጥ ያ ልጁን ፀሐይ የሚያሞቀው የቴደ ምናምን ነው የሚሉኝና ኮንዶሚኒየም ምናምን ቤት ነበር የምንኖረው እና ያ አታችመንት በተወሰነ ጊዜ ሲቋረጥ ስፔሻሊ ነው ወደዚህ ሀገር ስመጣ ልጅ ያልመጣም ነበር ባለቤት ያልመጣችም ነበርና በጣም ቴረብል ነበር 2 አመት ለኔም ለባለቤቴም ለሱም በጣም ከባድ ጊዜ ነበር የሚያሳልፈው because 2 አመት እስኪሞላው ድረስ every single day ጧት ልክ 1 አመት ደግሞ ከሆነ በኋላ ወክ እንወጣለን ሞርኒንግ ወክ እና ከንቅልፋችን እንደተነሳን የመጀመሪያ ስራው እሱ ፊሊፐር ይፈልግና በር ላይ ይዞ ነው የሚጠብቀኝ አባ ምናም ብሎ ይዞ ተጠብቃል መውጣት አለብን የግድ በቃ ይዘን ኔበርሁዱን ዞረን እያለቀሰ ነው የሚገባው ስንመለስ በቃ መግባታይና every single day ያለኝ 5 ደቂቃ ከሆነ ያንን ኢፌክቲቭሊ መጠቀም ፈልጋለሁ ያለኝና ያ ነገር እስካሁን ድረስ አሁንም ጧት ብዙ ጊዜ ባለቤቴ ማታም ስለምታመሽ አንዳንድ ስራም ስለምትሰራ ጧት ብዙ ጊዜ ጧት ሰው አይደለም ትላለች እና እኔ ጧት ተነስቼ ልብሳቸውን አዘጋጅቼ ቁርሳቸውን አብልቼ ትምህርት ቤት የማድረሱን ስራ እኔ ነኝ የምሰራው እና ሞርኒንጋችንን አብረን ነው የምንጀምረው
I believe in conversation so ጠዋት ላይ እንዴት ናችሁ ኖርማል ወሬ ነው ስላመሸን ከትምህርት ቤት ሲመጡም በብዛት ለማግኘት ሞክራለሁ እና ርዕስ እየፈጠርኩ like አነባለሁ የተለያዩ አርቲክሎች ስለ ፓረንቲንግ እና ውሏችሁ እንዴት ነበር አለለም because it's a boring ጥያቄ is good ብለው በቃ ይዘጉታል so ምንድነው ማለት የተለየ ነገር ነው ለምሳሌ ብዙ ጊዜ እኔ የምጠቀምበት what was special today ብዬ ነው የምጀምረው ብዙ ጊዜ because አንድ አይነት መልስ ስላልሆነ አርት ነበር እንዲሰራን እንዲያር ከዛ የትምህርት ቤት ኮንቨርሴሽን ይጀምራል so ምንድነው እኔ ማምነው ትምህርት ቤት ምን ሎድ አርጓቸው እንደመጣ አላቀ ምን ይዘው እንደመጡ አላቀ ስለዚህ I have to የሆነ simple diagnosis ማረግ አለብኝ ይረሱትም ይችላሉ by the way በጣም ዲስአፖይንት የሚያደርግ ነገር ገጥሟቸውም ኮንቨርሴሽን ካላረክሽ ላያስታውሱት ይችላሉ ረስተውት ሰዓቱ ከመብዛቱም የተነሳና ውስጣቸው ተቀምጦ ሌላ ነገር ጥሎባቸው ሊያልፍ ይችላል so በተወሰነ ኮንቨርሴሽኑ ዛሬ እንዲህ ሀፕን አርጎ ምናምን ይላሉ ተነጋግረንበት እናንተ ምን አረጋችሁ then what happened then what you decide የሆነ ነገርም ካለ አስተማሪ ጋር ሄዳችሁ እንደዚህ ኮንሰርንም ከሆነ ኦኬ አስተማሪ ያናግራለሁ ትምህርት ቤት ሄዳለሁ መለውን ነገር ማገኘው በኮንቨርሴሽን ነው ሶ በፊት ልጅ በየቀኑ ነው የሚያድገው ሚል ፕሪንሲፕል ነበርኝ በኋላ ላይ ቀየርኩትና ቀን በመሆኑ ልጅ አያድግም ስለዚህ አስተካክለው አልኩና ልጅ በየኮንቨርሴሽኑ ነው የሚያድገው እላለሁ ኮንቨርሴሽን ካላረግን ማወቅ አንችልም ልጆቻችን በምን መልክ ያደጉ እንደሆነ ውስጣቸው ያለውን ነገር ማወቅ አንችልም የሚያስቡትን ማወቅ አንችልም ሱ ኮንቨርሴሽን በጣም ክሪቲካል ነገር ነው ለኔና ባገኘሁት አጋጣሚ እንደዛ አደርጋለሁ አንዳንድ ታፍ ቶፒኮች ሲገጥሙኝ ሃርድ የሆነውን ፋክት አስቀምጥና ባለቤቴን ደግሞ ሶፍትን አርጊው እንደነ ነገር ተነጋግረናል ዘናንቺ ደግሞ ተላርጊው ላታለሁ እሷ በጣም ታቀበታለች ሶፍት አድርጋ ነገር ይሁን ታደርጋለችና እንደዚህ አይነት ግንኙነት ነው ያለን በቃ ላይክ ባለኝ አጋጣሚ ሁሉ every single day ሊሆን ይችላል ፕሌግራውንድ መውሰድ ካለብኝ ፕሌግራውንድ ወስዳቸዋለሁ አብሬያቸው ጫወታለሁ የሆነ ነገር አረጋለሁ በተቻለኝ መጠን ልሰጣቸው የምችለው ነገር እግዚአብሔር የሰጠኝ ጊዜ ስለሆነ I believe in that እና እንደሱ አይነት ግንኙነት እንደሱ አይነት ውሎ እና አዳር ነው ያለኝ ከልጆቼ ጋር በጣም ደስ ይላል በጣም አመሰግናለሁኝ ተመልካቾች በዚህ ልክ ልጆቻቸው ህይወት ላይ ኢንቮልቭ የሚያደርጉ ለልጆቻቸው አእምሮ የሚሰሩ የሚለፉ አባቶች ጋራ ውይይቱን ያረክ ስለሆነ በጣም ደስ ብሎኛል ብዙ ነገር እየወሰዳችሁበት እንደሆነ አምናለሁኝ ወደ አንተ ጋር ልምጣና አቶ በትሮምሴ ቅድም በተወሰነ መልኩ አንስተዋል እኔ ልጅነቴ ጋር ያጣሁት የነበረ ነገር ስለነበረ ልጆቼ እንዲጎልባቸው አልፈልግም ብለህ ያልከው ነገር ነበርና ስለሱና አንሳስቲ ያንተ ያባትነት ምሳሌ አድርገህ የምትወስደው ሰው ነበረ ወይ እንደው የባዮሎጂካል አባትህ እንኳን ባይሆን ውስጥ ስለ ልጅነት ወሰደንና ምን ነበረ ላንተ ዛሬ መለስ ብለህ የምታየው ነገር ከነበረ እስቲ ባክህ እሱን አጫውተን አንድ እሱ ባለው ነገር ላይ አንተነ ባለው ላይ አድል አድርግና ልጆች ጋር early age conversation በጣም ኢምፖርታንት ነው እንግዲህ እኔ ረጅም ስለሆነ አሁን ያለው ነው ማወራውና ልጄ የአራተኛ ክፍል ተማሪ ሆኖ አንድ ልጅ አንተ ኪንኪ ሄር ይለዋል ፕራይቬት ስኩል ነው የሚሄዱ ትንሽ ተማሪዎች ናቸው 6 ምናምን ናቸው ከዛ ልክ መኪናው ሲገባ እንደዚህ ያለኝ አለ እና እኔ አልተናደድኩም ግን የነዳን መኪናውን ወደ ቤት እየወሰድኩት ከሞስደው የነበረው ከቤት 25 ማይል ነው ትምህርት ቤቱ ሩቅ ነው ሶ የነዳው ማሰብ ጀመርኩ ሶ ልጄን ሰልፍ ዲፌንስ ነው ማስተምረው ወይ ሳይኮሎጂካል ዲፌንስ ሰልፍ ዲፌንስ ያው ፊዚካል እንትን ነው ወይም ደግሞ ቨርባል መለሰሽ መናገር ነው ሳይኮሎጂውን ግን ቢልድ ያደርግም እሱ ስለዚህ ምንድነው ማደርገው አልኩና yes you are kinky hair አልኩት አንተኮ kinky hair ነህ መጀመሪያ ራሱን ማመን አለበት ነገ ሂድና ማን ነው ስለው ዴቪድ አለኝ አይጠፋኝም ልጅ ስታገኘው አንተ ከርሊ ሄር ብለህ በለው አልኩት ጧት እንደሄደ ከርሊ ሄር አለው ልጁ አቆመ በቃ አም kinky hair አን ከርሊ ሄር ምክንያቱም አንዳንዴ በራሳችን ምን የተረዳነውን ነገር ስንነግራቸው ልጆቹ ላይ
ያ ነገር ሁሉ ጊዜ ስብራት እየሆነ ይቆያል ወይም ደግሞ ስድም መሆኑን አንደርስታንድ ካረጉ ስድም መሆኑን ስታውቁ አይደለም የሚያምህ አሁን በማታውቀው ቋንቋ ብትሰደብ እኮ እንደምን አደርክ ያለህ ነው የሚመስልህ ልክ እንደዛ እንዲሆን ማድረግ ይቻላል ብዬ ከልጆች ጋር መነጋገር ባልከው ነው አውቶሪቲ እዚህ ላይ ነው ደግሞ የሚሰራው አንዳንዴ ኖ ማለት ዶክተር ጀምስ ዳብሰን ምን ይላሉ ኖ ያላልከው ልጅ ፖሊስ ይቀጣልሃል ወይ ይገለዋል ወይ እስር ቤት ከቶ ይቀጣልሃል ይላሉ 22 ሆኖት እሱ ትልቅ ነው ተሸክሞ ሊሮጥ ይችላል ዛሬ ግን የሚያከብረኝ ያኔ የተሰጠው ፓወር ነው ዳባት የሚፈልገው ያንን ነው አንቺ ግዳንቺ እኔ ልጄን ገርፌኮ ሽንት ቤት ገብቻ ለቀስኩበት ቀን አለ እሱ እንዳያይ ተቀተን ማደጋችን አልጎዳንም ሌባ አልሆንም መጥፎ ቦታ አልወደቅንም ብዙ ነገር ሰርተን ሰክሰስፉል እንድንሆን አድርጎናል ሰው ቤትም ጠርገን እንወጣለን ይሄ ከቤተሰብ ይወሰድ ነው ስለዚህ ጧት 6 o'clock ካልጋ ተነሳለ ሻወር ተወስዳለ 6:30 ወይ 6 something ቴብል ላይ ያገኛለሁ ለብሰሬድ ይሄ ከ6 አመቱ ጀምሮ እንደዚህ ነው ያደገው አንዳንዴ አንተ እንደ ወታደር አሳደከኝ ይለኛል ዛሬ ተቀሞታል ዛሬ ያመሰግናል እና ልጆቻችን ለዚህ ዓለም ኮምፒታንት እንዲሆኑ ማድረግ ከፈለግን ፊዚክስ እና ኬሚስትሪ ብቻ ሳይሆን ዲሲፕሊንም ጭምር ነው እና እሱን እኔ በአምናለሁ ሁለተኛው ወደ ቻይልድ እናትና አባቴ እንዴት እንደተለያዩ አላውቅም ግን የመንግስት ለውጥ ነበር ወዲያው እናቴ ጥሩ ህይወት የምትኖር ነበረች ቤት መሬት ምናምን ሲወረስ እኔ 5 አመት ልጅ ምናምን ነኝ ግን ትዝ የሚለኝ ነገር አለ ብር ሲቀየር ሁሉ ጠረጴዛ ላይ ተቀምጦ ምናምን ትዝ ይለኛል እና የኛ ቤት ህይወት እንደዚህ የነበረ ህይወት ቀስ ያለ ግራፉ ሲወርድ ሁሉ ይታየኛል አስታውሳለሁ ወዲያው ያደግሽ ስለምትሄጂና ከዛ በኋላ ከ6 ክፍል ተማሪ ሆኜ እህቴ ጋር ነው የተማርኩት ከ6 ክፍል በኋላ የኖርኩት ከትልቅ እህቴ ጋር ነው እና የእህቴ ባሏ ሃረር አካዳሚ ግራጁዌት ኮሎኔል ነው እዛ ነው ምኖረው ስለዚህ ስኖር ሁለተኛ ሰው ሆኜ ነው ምኖረው ያው የተወለድኩ ልጅ አይደለሁም እህቴ ጋር ነው ምኖረው ስለዚህ ሁለተኛ ሰው ሆኜ ነው ምኖረው ምንም ይፈልገ እነሱ ወርቅ ቢያፈሱልሽ አንቺ ግን ያው ሁሉ ጊዜ ፊል አለ እና በዛ መልክ ነው ያደኩት በጣም ጥሩ እህቴ ናት በህይወት የለችም በጣም ነው ሞዳት ማከብራት እሷ ናት የሁላችንም መንሰላል የነበረችው እና በዛ ስላደኩኝ የነሱን ትዳር ኦብዘርቭ አደርጋለሁ ያንድ አክስቴ ትዳር በጣም በህይወት ይረርቶኛል ቤታቸው አድሬ ያላውቅም ግን የአክስቴ ልጅ ናት ባሏ ኤርፎርስ ኮሎኔል ነው ስለነሱ እህቶቼ ሲያወሩ ሰማለሁ እነሱኮ ሁሉ ነገር በንግግር ነው የሚፈቱት አይጣሉም ይላሉ እና ልጆኜ ሰማለሁ ስለዚህ መነጋገር ፓወር እንዳለው ያኔ ውስጥ ይቀርቷል ሁለተኛው የራሷ የእህቴ ህይወት እንደገና የሌላ እህቴ ደግሞ አለች የሷ ህይወት የተለያየ እምነት ይዘው ሙስሊም ነው ባሏ እሷ ክርስቲያን ናት ልጆች ወልደው አሳድገው ፍቅር ፓወር እንዳለው ፍቅር ከቤተሰብ አስተሳሰብ እንደሚገነጥል እሱም በቤተሰቦቹ ሲወገዝ እሷም በቤተሰቦቿ ስትወገዝ ግን ፍቅር አድርገው ኦልሞስት ናው ከ40 ምናምን አመት በላይ አብረው ሲኖሩ ሳይ መነጋገር ኪ እንደሆነ ሁለተኛው ፍቅር ያ የወደድሽበት ነገር እሱ ለትዳሬ ሞዴል ሆኖኛል ብዬ አስባለሁ ሮል ሞዴል ሆኖኛል ሌላው መጽሐፍ ጋይ ጸጋዬ ምን ይላል ሰው ይማራል አንድም ሀ ብሎ አንድም ዋ ብሎ ወይ ከመከራ ነው የምትማሪው ወይ ሀበለሽ ከፊደል ነው የምትማሪው ያረርቶኛል ለምንድነው ስንጋጭ እኔ የምጠቀመው ሜተድ ሁሉ ጊዜ ትዝ የሚለኝ ሁሌ ፒክቸር የማይጠፋኝ በሰርግ ሄጄ ሳሎን ተቀምጣ ቬሎ ለብሳ ፒክስ አደርጋት ወደ ኋላ እናትና አባቷን ያደገችበትን ቤት ወንድሞቿን ከሳር ቤት ወጣ ከፎቅ ቤት እኔን አምና ተከትላኝ ባዶ እጇን ምናልባት 2 ሻንጣ ነው ይዛ የምትመጣው ልብሷን ተከትላኝ ያንን የወሰነችበት ቀን ሁሉ ጊዜ ብንጣላም ብንኖርም ያን ቀን አስታውሳለሁ ያ ምህረት እንዳደርግ ያደርገኛል ለንዴቴ ሁለተኛው የወለደች ቀን እዚህ ሀገር ጥሩነቱ ዴሊቨሪ ሩም ትገቢያለሽ እናንተ አልደረሰብህ ከሆነ አሁን አንድ ሞክር ዴሊቨሪ ሩም ስትገቢ የምታየው ነገር አለ ሴት ልጅ ሞታ በሲ ሴክሽን ትውለድ ኖርማል ዴሊቨሪ ሞታ ነው ህይወት የምትሰጥህ ስለዚህ እነዚህ የሚያስደስቱኝ የምወዶቸው ልጆቼ ለኔ ፍቅር ስትል ነው ያንን የሰጠች ከእርግዝናው ማንስትሬሽን ፔሪድ ከቀረበበት ጊዜ ጀምሮ
የማቅለሽለሹ የመኝታ ለመመቸቱ የእግር ማበጡ ስኳር ከፍ ማለቱ ደም ከፍ ማለቱ ዲፎርምድ መልኳቸው ማበጡ ያ ሁሉ ነገር ሆነው ህይወት እንደገና ለረጅም ዘመን አብረ የምትደሰትበት ልጄ የምትለው ጧሪዬ ነው ከጎኔ ቋሚ ነው የምትለውን የሰጡን ሞተው ነው ስለዚህ ብዙ ሰዎች እሱን ቀን እንዲያስቡት ዋው በጣም ደስ በሚል ሁኔታ ነው የገለጽከው ትዳር ከነፈተናዎቹ በምህረት በኮሙኒኬሽን እንዴት ማቆየት እንደሚቻል ነው ያጋራህንና ወደ ልጅነት ጭምር ወስደህን ቴንክ ዩ በጣም አመሰግናለሁኝ ወደ አንተ ልምጣ ያንተ የአባት ፊገር ማን ነበረ እስቲ አንተም ወደ ልጅነት ወሰደንና ምን አይነት ነገሮችን ዛሬ ድረስ የምታስታውሳቸው ይሄን ከአባቴ ወሰድኩት ወይም ደግሞ አባት ፊገር ነው ብለህ ከምትለው ሰው ወሰድኩት የምትላቸው ነገሮች እስቲ ያጫውተን ልጅነቴ ውስጥ በጣም ብዙ አባቶች አሉ አይ ቲንክ እድለኛ ነኝ ብዬ አስባለሁ መጀመሪያ የራሴ አባቴ ባዮሎጂካል አባቴ በጣም አባት ነው በጣም የማህበረሰብ ሰው ነው አባቴን ሳስታውስ ልጅነቴ ላይ የተጣላ የሚያስታርቅ ሽምግልና የሚቀመጥ እንደዚህ አይነት ሰው ነውና ከሱ እንደዛ አይነት ነገሮች ብዙ እንግዲህ ትምርት ሳታውቂው አይደለም የምትማሪው በመኖር ሂደት ውስጥና በጣም የቲፒካል ፋዘር ፊገርም ነው ፕላስ ደግሞ በጣም የኮሚኒቲ ሰው ነው እድር ምናምን ሊቀመንበር የሚሆን የሆነ ቦታ ተወክሎ የሚሄድ እንደዚህ አይነት ሰው ነውና ከዛ ደግሞ በጣም የቤት ሰው ነው ከስራው ቀጥታ ወደ ቤቱ የሚመጣ አባት ነው የኛ አባት እና አባታችንን ፈርተን በጊዜ ገብተን አናውቅም ምክንያቱም አንጨውትም አባታችን ሳይገባ ቤት እንግባ ካለን አንጨውትምና እሱ ነው ቀድሞን የሚገባው ከስራ መጣ በቃ ቤቱ ነው ቁጭ ይላልና አርቲስቲክ ኔቸር አለው እኔ እንደውም በኋላ ላይ ነው ያደኩ ስመጣ አንዳንድ ነገር ለማስተዋል ለምን ኪነ ጥበብኛ ቤት ውስጥ ወንድሜ ትወና ላይ ረጅም አመት ይሰራል እኔ ሚዲያው አካባቢ ነበርኩና እንደዚህ ነገር ከየት ነው ያመጣነው ብዬ ሳስብ አባቴ በጣም አርቲስቲክ ነገር አለውና ፐብሊክ አይደለም ምናልባት ያልወጣ ታለንት ይሆናል ለምሳሌ ድንገት ስትገቢ ቁጭ ብሎ ክራር እየመታ ሲያንጎራጉር ልታገኙ ትችላለሽ ክራር አለው የጅማት ክራር ራሱ የሚሰራው የከረከረ ምናምን ልታገኙ ትችላለሽ ኦር ደግሞ ዋሽንት እየነፋ ላይክ ዋሽንቶች አሉት የብረት ዋሽንት አለው የሸንበቆ ዋሽንት አለው ምናምንና ኢትስ ለራሱ ነው ለማንም አይደለም ባይዘው የሚጫወተው ራሱን ነው ኢንተርቴይን የሚያደርገው ቁጭልና ልጫወትላችሁ አይልም ነው ተሰብሰቡ አይልም ከራሱ ጋር ያንን ነገር ያረጋል በቃ እና ኖቲስ አናረገውም እኛ ያን ያህልም ገባሽ እኔ እንደውም ሞር ሪያላይዝ ያረኩት ካደኩ በኋላ ልጅነቴን እየተመለስኩ ሳይ እንዴ ፋዘር እኮ እንዲያረግ ነበር አባቴ አርቲስቲክ ነገር አለው ለምን እያየሽው ስላደግሽ ኖርማል ነው የሚመስልሽ ገባሽ የሆነ እንደ ታለንት ወይ እንደ ምናምን አታዩ ያንንም የማስተዋል ጊዜ እና እድሜ ላይ ስላልሆንሽና ከአባቴ ነው የሚጀምረው ሁለተኛ እኛ ቤት 6 ልጆች ነን እና እኔ አምስተኛ ልጅ ነኝ ወደ መጨረሻ አካባቢ ስለሆንኩ ስለዚህ ታላላቅ ወንድሞቼ ፋዘር ፊገር ሮል አላቸው እኛ ቤት ውስጥ ምክንያቱም አባታችን በጣም እኔ ልጅ ሆኜ ነው ጡረታ የወጣው ትንሽ ደሞዝ ያለው አባት ነው እና ስለዚህ ቤቱን ሰፖርት ለማድረግ ፋይናንሻሊ ወንድሞቼ ሪስፖንሲብል ነበሩ በተለይ ትልልቆቹ ሁለት ወንድሞቻችን ስለዚህ እንደውም ሞር እንደ አባት የምንፈራቸው ምናምን ጸጥ ምናምን ምንለው እነሱን በተለይ ትልቁ ወንድማችንን በጣም አባታችንን አንፈራው ይገርፈናል ብለን የምንፈራው ትልቁ ወንድማችንን ነውና because ቤቱን የተሸከመ ሰው ነው በጣም እና ትምርቱን አቆሞ ኃላፊነት ወስዶ ቤተሰብ ያስተዳደረ በጣም ትልቅ ባለውለታኛ ቤት ውስጥ የሱም ታናሽ ወንድም ሳይቀርና እነሱም አምሹር ምልሽ በደንብ ዲፕ አናሊሲስ ሳረግ የነሱም ሮል የነሱም ያባትነት ሚና እኔ ውስጥ አለ ቀድሞም ማግበተው ልጆችም እንደ መውለዳቸውም ጨመር ማለት ነው ከዛ ባሻገር ደግሞ እኔ ልጅነቴ ውስጥ ረጅም አመት ቤተክርስቲያን ነው ያደኩት በጣም ብዙ በቃ ሙሉ ልጅነቴን እንደ ዩኒቨርሲቲ እስከምገባ ድረስ ያለው ልጅነቴ በሙሉ ቤተክርስቲያን ውስጥ ነው ያለፈውና እዛ ቤተክርስቲያን ውስጥ አባቶች አሉ ታከብሪያቸው ምትፈሪያቸው የሃይማኖት አባቶች በተለይ እኔ ሰንበት ትምህርት ቤት የሚባል ልደታ ሰንበት ትምህርት ቤት ውስጥ ስለሆነ ያደኩት ቲያትር ክፍል ነበርኩ ደግሞ ቲያትር ነበር የምሰራውና
ቲያትር በማሰራት ይመራን የነበረው እንደ አባታችን የምናየው በእድሜ ትንሽ ነው የሚበልጠን ግን በጣም ያባት ሮል የሚጫወት 12 ነንና እኛ 12ቱ የአብርሃም ልጆች ነው ራሱ ምን ባለው በቃ ለክሱ እንደ አባታችን እኛ እንደ ልጆቹ ነው የምንታየው ምን ድረስ ይሄዳል የሱ አባትነት መንፈሳዊ ነገራችን እንዳለ ሆኖ መንፈሳዊ አገልግሎታችን ትጋታችንን በየቀኑ ይከታተላል ፕላስ ሰው ቤተክርስቲያን ስለመጣ መንፈሳዊ ስለሆነ በስጋ ህይወቱ በትምህርቱ ደግሞ ደካማ መሆን የለበትም ስለዚህ ጠንካራ ሰክሰስፉል ተማሪ መሆን አለባችሁ ብሎ ስለሚያስብ ለምሳሌ ኤቭሪ ዴይ ማለት ትችላለሽ 11ኛ 12ኛ ክፍል ሆነ ጧት ስንት ሰዓት እንገናኛለን ከሌሊቱ 10 ሰዓት በኢትዮጵያ ከዛስ ፊዚክስ ያስጠናናል ማቴማቲክስ ያስጠናናል እንግሊዘኛ እንደዚህ ያስጠናን ዩኒቨርሲቲ ያስገባን ሰው ብዙ አመት ኢንቨስት አድርጎብን ማለት ነውና የሱም ፋዘር ፊገር ሮሉ በኔ ህይወት ውስጥ ቀላል አይደለም በጣም ትልቅ ምልሽ ወንድሞቹ አይደለንም በስጋ አያውቀንም የብዙ ከ12 ወላጆች የመጣ ልጆች ነን እኛን ሰብስቦ በኩል አይን ያያየ አይኑ ሳያዳላ እኩል ፍቅር እየሰጠ ህይወታችንን እየተከታተለ የት ገባችሁ የት ወጣችሁ ወደ ሴት እንኳን ካየሽ ምን ጎርመሳችሁ ነው ቤተክርስቲያኑ መንፈሳዊነቱ ቀርቶ ነው ምን ቁጭ ብሎ ዲስከስ ዳያሪ ጻፉ ያለ ኤቭሪ ሲንግል ዴይ ዳያሪ ያጻፈ ዳያሪያችንን በ6 ወር አንዴ እየገመገመ እዚህ ጋር ላይፋችሁ ላይ የጻፋችሁት ይሄንን እንዴት አልነገራችሁኝም ለምን ይያለ በእንደዚህ አይነት መልክ በጣም ኢንቨስት አድርጎብናል እውነት ለመናገርና የሱም ሮል እኔ ህይወት ውስጥ አለ ብዬ አስባለሁ ከዛ ደግሞ አክቹአሊ አባት ስትሆኚ ባይዘይ እናት እኔ ባለቤቴ አባት እንደሆን ያባት ፊገሬ እንዲስተካከል በጣም ትልቅ ሚና አላት አንደኛ ትናንሽ ጥረቶቼን በጣም በማበረታታት ሱቁ እንዲህ አይነት አባት ነው ሱቁ ለልጆቹ ምትልሽ ያደራ ቃል ጭምር ነው ገባሽ ሼፕ ያደርግሻል አባትነት ሚናሽ ብቻ ሳይሆን የባለቤትሽ የየቀን ምስጋና የየቀን አፕሪሺዬሽን የየቀን ጥረትሽን ትንሿን ምትሞክሪያትን ነገር እሱ ለልጆቹ እንዲ ነው እሱ በልጆቹ አይደራደርም እሱ እንደዚህ የሚልሽ ነገር ይሰራሻል ባይዘው ያ እየሆንሹ እንድትመጪ ያደርግሻልና እኔ ባለኝ አባትነት ሚና ውስጥ የባለቤቴ ሚና በጣም ትልቅ ነው ድርሻ እውነት ለመናገር because she defined like fatherhoodን defined ታረጋለች እንዲ ነው እኔ ወይ ከማስበው ወይ ከሞከርኩት ወይ ምናልባት በአጋጣሚ ሳረገውም ካየችው እኮ ሊሆን ይችላል ገባሽ ባህሪ እንዲሆን የምትፈልገው ለልጆቿ መሆን የምፈልገው አይነት አባት ያንን ነገር በማድረግ ውስጥ በጣም ሼፕ አርጋኛለችና እነዚህ ሁሉ አባት ፊገሮች ናቸውና በጣም ብዙ ናቸው የብዙ ውጤት ነኝ ያልከኝ ነው ያንን ደግሞ እናይዋለን አንተ ላይ በጣም ከልጆች ጋርም ያለህን ኢንተራክሽን ያለህኝ ቫልዩ ታረጋለህ ቅድሚያ ትሰጣለህ በተለያዩ ፕሮግራሞች ላይ አይቻለውና በጣም ደስ ያለኝ ደግሞ ለሚስትህም ደግሞ የሰጣሃት ቦታ and ከሷ ደግሞ የምንወስደው እንደ ሴት እንደ እናት ደግሞ አባቶች ኃላፊነት ጭምር መስጠት ነው ማለት ነው ያ የሚያረጉት ትንሿ ነገር ቦታ ተሰጥቶት ሪኮግናይዝ ሲደረጉ ማለት ነውና በጣም ደስ ይላል ቴንክ ዩ ሼር ስላደረከን ደስ ይላል በጣም ብዙ ነገሮችን እየተማርኩ ነው ተመልካቾች እናንተም እንደዛ እንደሚሆን አስባለሁኝ አሁን እስቲ አንድ ጥያቄ ልጠይቃችሁ እንደ አባት የሚያስከፍለው ዋጋ አለ ወይ እሱን ብትነግሩኝ ምክንያቱም ይሄን መጠየቅ የፈለኩት ለምንድን ነው ብዙ ጊዜ እንደ እናት ሴት ልጅ የምትከፍላቸው ዋጋዎች በተለያዩ መድረኮች ላይ ይነገራሉ የተማረችውን ትምህርቷን ማቆም ሊኖርባት ይችላል ስራዋን ማቆም ሊኖርባት ይችላል ቁጭ ብላ ልጆቿን ስታሳድግ ዓለም ጥሏት እየሄደ እንደሆነ እየተሰማት ሊሆን ይችላል ወጣም የሰራች ልጆቿን የምታሳድግ ሴት መልሳ ብዙ የምትከፍላቸው ዋጋዎች አሉና ብዙ እንደ እናት የምትከፍላቸው ዋጋዎች እንዳሉ በተለያዩ መድረኮች ላይ ይነገራሉና እስቲ እንደ አባቶች የሚከፍሉት ዋጋ ምን ይመስላል አባትነትስ ዋጋ ያስከፍላል ወይ እናንተስ በአባትነት መንገዳችሁ ላይ የከፈላችኋቸው ዋጋዎች ካሉ እንድታነሱልኝ ፈልጌ ነው ሁለቱም አንድ ነው ለነገሩ እኔ አሁን አንድ ነገር ማለት ምንጭም እናንተ ሚዲያውን ስለያዛችሁት እናንተ ጎቶ ይሰማል እንጂ የሴቶቹ እንጂ ልጄ ሲወለድ የመጀመሪያው ልጄ ሲወለድ የባለቤቴ እናት ነበሩ ስለዚህ ማድረስ ምናምኑ አልከበደኝም ሁለተኛው ልጄ ሲወለድ ግን ከሆስፒታል አምጥተ ነው ምግብ ማቅረብ ነበረብንና እኔና ታናሽ ወንድሜ ካልሲዮን ማንሳት የማይችል ልጅ ነው እና ከዛ ክትፎ ስጋ ግዛ አልኩት ክትፎ ልሰራላት አጥሚት ልሰራ ጀመርኩ እሱ የክትፎ ስጋ ይዞ እስኪመጣ
አጥሚት ለካ ሲበስል ከለር አለው አሁን ሳደም የምታውቅበት እኔ አላውቅም ከለሩን አሽከረከርኩና ማሰልኩትና ስኳርና ጫው ፋይን አይደለ እዚህ ሀገር ለካ ጫው ነው የጨመርኩበት ከዛ ክትፎን ስሰራው ክትፎው ዛው ምንቸታ ቢሽ ሆነ በሰለ ወስጄ ስሰጣት በቃ ሲ-ሴክሽን ነበረች ወዷን አስራ ደረጃ እንደዚህ ወርዳ ያለታ የተሰማኝ ስሜት እስከ ዛሬ ከውስጤ አይወጣም ከዛ በኋላ በቃ በስነ ስርዓት መስራት እንዳለብኝ ምናምስ እና እንደዚህ አይነት የምትማሪው ነገር አለ ያኔ ምን ነው ባልወለድኩ ሁለተኛ ልጅ ዳያግኖሲስ የተደረገ ጊዜ እኔ ብቻዬን ብኖር ኖሮ ብለሽ መታዝኝበት ነገር አለ ልጅ ቀላል አይደለም ፔን አለው የሚታመመው አንድ ሰው አይደለም አባት ስትሆኚ ሁለት ሰዎች ናቸው የሚታመሙት እናት ታመምብሻለች ልጅ ይታመምብሻል ዘ ሴም ታይም ሁለት ሰው ነው የምታስታምመው እና ያ በርደን ቀላል አይደለም አንድ ያደገ ሰውዬ እንደፈለገ የሚናገርህ አንድ ደግሞ ምንም የማይናገር አስቢ ወደ ልጅሽ ስትሄጂ ምንም የማይናገር ሐሳቡን የማይገልጽ ነው ወደ ሚስትሽ ስትመጪ ደግሞ የምትናገርናት ግን ታማለች እና አደር ሃንድ በልጇ ምክንያት እነዚህን በማስታረቅበት ጊዜ እኔ ራሴንም መግደል ፈልግ ነበር ይሄን ከማይ መሞት ምን እንትናለሁ እና እዛ ስሜት ውስጥ የገባሁበት ጊዜ ነበር ያኔ አባትነትሽን ትጠያለሽ እና ልጆችሽ ላይ ኢንቨስት ማድረግሽ መድከምሽ ኃላፊነትን መወጣትሽ ሪተርን አለው አንተ ነው ወደ አንተ ልምጣና እስቲ አባትነት ደግሞ የሚያስከፍላቸውን ዋጋዎች ልክ አቶ በትረሙሴ እንደነገረን በአንተ መንገድ ውስጥ ደግሞ ለኔ ይሄንን ዋጋ አስከፍሎኛል ወይም ይሄንን ዋጋ ሲያስከፍል አይቻለሁ አባትነት ብትለው ነገር ዋካጫውተን ይሄን ጥያቄ ከዚህ ሐሳብ ተነስቼ ሪፍሌክት ባረግበት ደስ ይለኛል እንደ ወላጅ ለልጆቻችን ልንሰጣቸው የምንችለው በጣም ትልቁ ስጦታ ምንድነው በየኔ ራሴን ጠይቃለሁ ከጥቂት ወራት በፊት ይመስለኛል አንድ አርቲክል ሳነብ የቢል ጌትስ ባለቤት አንድ የህይወቷን ታሪክ ሼር ያደረገች ነበርና በተለይ ወላጅነቷን እናትነቷን ለልጆቿ ያለውን ነገር ያጋራችበትን ጽሁፍ ሳነብ ደነገጥኩኝ ማለት ምክንያቱም ቢል ጌት በጣም ሀብታም ሰው ነው የዓለማችን ሀብታም ሰው ነውና ሀብታም ሰው ልጅ ለማሳደግ ስትራግል ያደርጋል እንዴና ምን ያህል ዋጋ ተከፍል እንደነበረ ትምርታቸውን ለመከታተል ስፖርታቸውን ለመከታተል ለተለት ለነሱ አቬለብል ለመሆን ከስራ ጋር ከሰክሰስ ጋር አስበሽዋል ካለባቸው ነገር ጫና አንፃር በጣም ከባድ እንደነበረ ያ ጀርኒ ስታወራ አንድ ነገር ገባኝ የትም ደረጃ የህይወት ደረጃ ላይ ልትሆኚ ትችያለሽ ምንም ያህል አይነት ገንዘብ ሊኖርሽ ይችላል ልጆችሽን የሚያሳድጋቸው ትልቁ ስጦታ ጊዜ ነው እኩል መስጠት የምትችው ከሚሊዮነሩ ቢሊዮነሩ ሰውዬ እኩል ለልጆችሽ ልትሰጪ የምትችው ነገር ቫልዩ ያለው ነገር ለሁላችንም አቬለብል በጣም ውዱና ወሳኙ ስጦታ አቬለብል ነው ማለት አኔብል አይደለንም ለመስጠት ልጆቹ በተነ ስርዓት እንዲያድጉ ሰክሰስፉል እንዲሆኑ የሚፈልጉትን የህይወት መንገድ እንዲከተሉ አንድ ወላጅ ሊያረግላቸው የሚችለው ማክሲማም ነገር ጊዜ መስጠት ነው the best fertilizer for the farm is the farmer's feet የሚባል ኮንሰፕት አለ አየሽ ስስቱ ያሳድገዋል እንትኑን ዘሩን ያበቅለዋል እለት ይመለከተዋልና ከዛ ፐርስፔክቲቭ ስናየው አባት ስትሆኚ ለልጆችሽ ጊዜ መስጠት ካለብሽ በጣም ከብዙ ነገር ትቆራረጫለሽ ምንም ጥያቄ የለውም ለምሳሌ ቀደም አቶ በትረሙሴም ሲያነሳ ነበር do I have friends ብያውን sometimes ጠይቅ really I don't like ጊዜ ቁጭ ብዬ ማጠፋው አብሬ ብጫወታቸው ምና የለም ማለት ከስራ ውጪ ያለኝ ጊዜ በሙሉ ከልጆቼ ጋር ግን ከጓደኞች ጋር መጫወት አትፈልግም ወይ ሃንጋውት ማድረግ አትፈልግም ወይ I do ግን I sacrifice that በቃ አሁን አንዳንዴ ጓደኞች እስኪና አንዳንዴ እንኳን ምናን ይሉኛል I can't ልጆቼን መጠበቅ አለብኝ በጣም መሄድ እንኳን ካለብኝ ልጆቼን ይዤ ልሄድ እችላለሁ ገባሽና ያ እንደ ዋጋ ታይዋለሁ ኦፍ ኮርስ አይዋለሁ ደስም ይያለኝም ቢሆን የሆነ ነገሬን እየተውኩ ነው እዛ ቦታ ለነሱ አቬለብል ነው የሆነ ነገር መስራት እየፈለኩ የሆነ ነገር ማንበብ እየፈለኩ ሊሆን ይችላል ፕሌግራውንድ ይዣቸው የሚሄደው sometimes የሆነ ነገር ቁጭ ብዬ ማየት መፈልገው ቤት ውስጥ እንኳን ሆኜ ነው መነገርሽ ገባሽ
available ሆኜ ቁጭ ብዬ ወይ ማንበብ የምፈልገው ነገር ይኖራል ወይ መጻፍ የምፈልገው ነገር ይሆናል ወይ ማየት የምፈልገው ነገር YouTube ላይ ምናምን ሊሆን ይችላል and they came like playground መሄድ አለብን ወይ ይዘን ውጣ ወይ እንደዚህ አርግ ሲሉኝ ኦኬ like አጥፌ መሰራውን ነገር ወደዛ ሄዳለሁና ከራስሽ ብዙ ትቀንሻለሽ የግዴታ ማድረግ አለብሽ እና እንደውም ቅድም ካወራኑ ከፋዘር ፊገርስ እሱን ሁሉ ከልጅነቴ አያይዤ ራሴን ምን እላለሁ አንተነ ለማደግ ሁሉ ጊዜ ሶስት ነገሮች ማድረግ አለብህ you have to learn new things በልጅነቴ ያልተማርካቸውን you have to unlearn certain things ጥሩ ያልሆኑ በማህበረሰብ ውስጥ በመኖር ውስጥ ያሉ unlearn ማድረግ መተው መርሳት አላስፈላጊ አይደሉም ብለን መዘንጋት ሪለርን ደግሞ ማድረግ ያለብን አለ ትምርቱ ከፊል ትክክል ያልሆነ ደግሞ የተማርናቸው ትምርቶች አሉ ስለዚህ እሱን ሪለርን አድርገን ማስተካከል አለብንና so I always ማለት it is a continuous struggle እኔ እንደ ቀላል ታስክ አይደለም it's a long term project ነው በጣም ቀሎኝ የምኖረው አይደለም ወላጅነቴ አባትነቴ እውነት ለመናገር ሁሉ ጊዜ እንደከበደኝ ደሞ እኔ የማየው በራሴ እንደውም ይሄንን ፐርስፔክቲቭ መቀየር አለብኝ ያልኩ ከራሴ ጋር ታገላለሁ ሁሉ ጊዜ የማየው ማጎለው ነው ይሄን እኮ አላረኩላችሁም እንዲኩ ማድረግ ነበረብኝ እኔ እኮ እንደዚህ አይነት አባት ነው መሆን ያለብኝ የሚለውን ስለማይ በጣም ይጫነኛል ባይዘው በጣም ኮምፎርታብል አይደለም ጥሩ አባት ነህ ምናምን ስባል ራሱ ኮምፎርታብል አይደለም አይ እንዳልሆንኩ ስለማቀ የጎደለው በጣም ብዙ ነው ባይዘውና ህይወቴ ደግሞ አይኔ ደግሞ ብዙ ጊዜ እሱን ነው የሚያየው ያጎደልኩባቸውን አቋዋለሁ ይሄን እኮ ማድረግ ነበረብኝ እንዲኩ መውሰድ ነበረብኝ እንዲ ምለው ነገር በጣም ብዙ ነው እውነት ለመናገርና እሱ ራሱ የሚፈጥርብሽ የሆነ የስነ ልቦና ጫና አለ ቀላል አይደለም አጉዳይ ነኝ ፉልፊል አላደረኩም ሚለው ስሜት በራሱ የሚፈጥርብሽ ጊልቲ ማለት ይሰማኛል እንደዛና እንደዛም የተሰማኝ አባት ስለሆንኩ ነው እውነት ለመናገር ወላጅ ስለሆንኩ ነው ሁሉ ጊዜ ለማደግ ጥረት ማረግ አባት ስለሆንኩ ነው ያ የሚሰማኝ አናላይዝ ማረገውና በዛ ውስጥ ስሜትህን ትጎዳለህ ወይ ኦፍ ኮርስ በደንብ ነው መጎዳው ስሜቴን እጎዳለሁ ያላረኩትን ነገር የጎደለኝን ሳስብ ስሜቴን እጎዳለሁና ቀላል አይደለም ፔን አለውና ግን it is good ደሞ በዛ ውስጥ ደሞ ብለሲንጎቹ ደሞ ብዙ ናቸው የጠየቅሽኝ የጎደለው ስለሆነ ዋው በጣም ደስ ይላል የሚገርም ነገር ነው እንደ ሴት እንደ እናት ሁሌ ስትራግል የምናረግበት ነገር አለ ምንም ጠንካራ እናት ብትሆን ምንም የምትችለውን ያህል ብታረግ ሁሌ ይሄ ጊልቲ ፊሊንጉ አለ ሁሌም መታጎድለውን ነገር ማየትና አባቶችም የሚጋሩት ስሜት መሆኑን በደንብ አረጋግጠህልኛል በጣም ደስ ይላልና የከፈልከው ዋጋ ደግሞ ጓደኞች ጋር መሄድ ያለብህ የምትቀረው ነገር ባለቤቴን ያስታወስከኝ ነበር የወንዶች ሚታፕ አየሁና ባከዚ ቦታ ሂድ አልኩት እንዲሄድ እንዲገናኝ ጓደኞቹንና ስለው ነው አለኝ because ፍራይዴ ብዙ ጊዜ ልጆቻችን ጋር ነው የምናሳልፈውና ነው ልጆቹ ይጠብቃሉ አለኝ አልሄድም አለኝና እዛን ቀን ደስ ይለኝ ነበር እሱ ሄዶ ጓደኞቹን አግኝቶ ቢመጣ ማለት ነው ሪሰንትሊ የሆነ ነገር ነውና አይ ልጆቹ ይጠብቃሉ ከልጆቹ ጋር ነው ያ የሚከፍለው ዋጋ ነው ማለት ነው ልክ እንደዛ አሁን ያነሳው ነገር በደንብ አንደርስታንድ እንድናረገው ያደርጋል ለእናቶችም ጭምር ማለት ነውና ደስ ይላል ብዙ ቁም ነገሮችን እንደሚወስዱበት አስባለሁ ተመልካቾች አሁን አንድ ጥያቄ ላነሳላችሁ ወደድኩኝ አቶ በትረሙሴ ወደ አንተ ልምጣና እንግዲህ ስፔሻል ኒድ ልጅ እንዳለ ስትነግረን ነበር የነበረው መንገድህን ስታጋራን ነበርና እንደ ሶሳይቲ ግን ሚስ አንደርስታንድ የምናረጋቸው ብዙ ነገሮች እንዳሉ አስባለሁኝ ስፔሻል ኒድ ልጆችን በተመለከተ ማለት ነውና እስቲ አንተ ለወላጆች ለአባቶች ሊሆን ይችላል ለእናቶች ሊሆን ይችላል የምታየው እንደ ሶሳይቲ የምታየው ነገር ጋፕ ካለ ከዛም አልፎ ደግሞ ብዙ ሰዎችም ጋር ስለምትሰራ ብዬ ነው ሚስ አንደርስታንድ ያረጋዋል የኛ ኮሚኒቲ እዚህ ነገር ላይ ላክ እናረጋለን ብለህ የምትለው ነገር ካለ እስቲ ስለሱ እንድትነግረን እድል ልስጥህ ባከህ እሺ በጣም ደስ ይለኛል በአውቲዝም ጀርኒ ውስጥ አንደኛ እንደ ኮሚኒቲ የኢንፎርሜሽን እጥረት አለ እኔ ኦቲዝምን የተዋወቅኩት ከወለድኩና ልጅ ዳያግኖሲስ ከተደረገ በኋላ ነው ይሄ የብዙዎች ቤተሰብ ይመስለኛል ምናልባት አዜብናት አዜባ ታሮን ታቂያቶን ስትናገር ዩኒቨርሲቲ ኦፍ ሜሪላንድ ትምህርት ቤት ላይ ያለች ሰምታለች ትንሽ ግን ስቲል እሷ ቤት ሲመጣ ድናያል ነበራት እሷ እና ከዛ በኋላ ግን ያ የሰማችው ነገር ጠቅሟታል ቶሎ ወደ እንትን ለማድረግ ለመስራት እንደሄደች ነውና ምትነግር አንዳንዶቻችን ፍጹም ድናያል ውስጥ እንድንገባ
ከዛ በኋላ ደግሞ early intervention ካላረክሽ ጊዜ ሲያልፍ ልጆቹ እንደሚጎዱ አለመረዳት ቅድም እንዳልኩሽ የቋንቋ የባህል የኢንፎርሜሽን እጥረት እኛ ራሳችንን ብቻ ሰርክል አድርገን ስራችንን ሰርተን ኑሯችንን የምናስተዳድር ስለሆን እዛኛው ጋር ምን እንዳለ አንፈልግም አናውቅም እና ችግሩ ሲመጣ የት እንደምትሄጂ አታውቂም ሄልፕ ጋር እንዳለ አታውቂም ይሄ አዲስ ነገር ነው ወደ ቤትሽ የመጣው ሶ ሄልፕ ፍለጋ ትሮጪያለሽ ሌላው እናት ብዙ ጊዜ ትዳር ውስጥ አይተሽ ከሆነ እዚህ ቤት I believe ቧንቧ ሲሰበር ባለቤትሽ ነው የሚያሰራው መብራት ሲበላሽ መኪና ሲሰበር ምናምን አንዳንድ ትልልቅ የሚመስሉ ችግሮችን እሱ ነው የሚፈጽመው ባለቤትሽ ፕሮብሌም ሶልቨር ሆኖ እዚህ ቤት ውስጥ ይቆያል በኋላ all of the sudden ተወልዶ እንዲህ አይነት ነገር ሲመጣ አብዛኞቹ እናቶች የሚጠይቁት አንድ ጥያቄ ነው ልጄን አድንልኝ ነው የምትለው ባሏን ብዙ ጊዜ የማንረዳው እሱ ነው እና አይናይንሽን ታይሻለች ልጄን አድንልኝ ትላለች አቀራረቧ ይለያያል እንደ ባህሪዋ በኃይለኛነት የምትመጣ እናት አለች ረጋ ብላ የምትጠይቅ እናት አለች ነገሩ ከገባት ግን ብቻ ጥያቄው ባሏን ስታይ ልጄን አድንልኝ ነው ያንን የምትገልጸው በጸብ ሊሆን ይችላል በቁጣ ሊሆን ይችላል በማኩረፍ ሊሆን ይችላል በማዘል ሊሆን ይችላል መንገዱ ብዙ ነው እኔ የምረዳው ያንን ነው ልጄን አድንልኝ ነው አንተ ጋር ሶሉሽን አለ አባቴን እናቴን ትቼ አንተን ተከትያለሁ ሶ ልጄን አድን ነው የዚህ ሴት ጥያቄ አይመስለኝም ባሏን ጠልታ አይመስለኝም ሶ ባልየው he knows አሁን ካቅሙ በላይ የሆነ ነገር ነው ምን እንደሚያደርግ አውቅ እና እሱም እኔ ለምሳሌ መኪና ነድቼ መጥቼ ስለ ልጄ ያሰብኩ መንገድ ላይ አልቅሼ በር ፓርኪንግ ላይ አይኔን ጠራርጌ ገባለሁ እቤት ስገባ ሌላ ፊት ነው የማየው እሺ ሶ በዛ ፕሬሸር ላይ ያለ ሁሉ ሰው ፕሬሸሩን እኩል መቆጣጠር አይችልም አትጨቅጭቂኝ ደግሞ አትናገሪኝ ማለት ይመጣል ሶ ባክ ኤንድ ፎርዝ ሲሆን ብዙ ወንድ ልጅ ቶለሬት ማድረግ ብዙ የማይችላሉ ቤቱን ትተው ይወጣሉ አብዛኛው ፍቺ ከእንደዚህ አኳያ የሚመጣ ነው ሁለተኛው ፍቺ በሴት ባህሪና የወንድን ባህሪ ባለመለየት የሚመጡ ችግሮች አሉ ሴቶች በፕሮብሌም ውስጥ ባላቸውን ሊያስታውሱ አይችሉም ለምሳሌ ሴክሹዋሊ ሊሆን ይችላል ምናም ባሏ ልታስታውሳቸው አይምሮዋ ንጹህ መሆን አለበት በተለይ ይሄ ሴክስ አይምሮ ላይ የሚጀምር ነገር ከአይምሮ ጤነኝነት ጀምሮ የሚጀምር ነገር ነውና ያኔ ወንዶች እኔን አትወደኝም ብሎ ሊያስብ ይችላል ምክንያቱም ወንድ ልጅ እዚህ ጋር ፕሮብሌም ውስጥ ተነጋገረ ችግሩን እዚህ ጋር አድርጎ ፋይል ላይ ቆልፎ ላይ ሲወጣ ሌላ ሰው ሊሆን ይችላል ሴት ግን እንደዛ አይደለችም ከልጅነቷ ጀምሮ ያለው ዋይር ያረጋች ነው የምትመጣው እና አንድ ያ ችግር አለ ሁለተኛ ኤክስቴንድድ ፋሚሊ ነው ለምሳሌ የባለቤትሽ ቤተሰቦች ቢመጡ ይሄ ከኛ ዘር አይደለም ብሎ ሊናገሩ ይችላሉ አረ በኔ ዘር የለም እና መጣብን ይሉሻል ያ ማለት ቀጥታ ወደ አንቺ ነው ያንቺ ቤተሰብ ቢመጣ የኔ ቤተሰብ ቢመጣ ይሄ ከኔ ዘር አይደለም ከምን መጣብን እንዲህ አይነት ማአት ብለው ይናገራሉ እሷን ይሰብራታል ኦኬ ወደ እምነት ቤት ስትሄጂ እብድ ነው ወይ በሽተኛ ነው ወይ እንዲህ አይነት ጸበሉ ሰጂው እንዲህ አይነት ጸሎት ቦታ ቁርአን ያስቀርይበት እንዲህ አይነት ቦታ እንዲያደርጊው ምናምን ብዙ ፕሪስክራይብ ትደረጊያለሽ ግን ያ ፕሪስክራይብ የምትደረጊው ነገር አንቺን ያመመሽ ይመጣል ሁለተኛ የሚባል ቃል አለ በጣም ሚሰብር አንቺ ያላስተውሽውን የሚያስተውስሽ ኤቭሪ ታይም ሶስተኛ ሌላው የአውቲዝም ፋሚሊ የኢኮኖሚ ፕሮብሌም አለው አብዛኛው ሰው ማያውቀው ነገር እሱን ነው ለምን ወይ ሚስት አትሰራም ሁለቱም እንኳን ቢሰሩ ሲምፕል ምሳሌ የምነግራችሁ በወር ውስጥ 20-30 ጊዜ ዶክተር ጋር ሊሄዱ ይችላሉ ኮፔመንት የሚባል ነገር አለ ከባጀታቸው ከሐሳባቸው ከገበያቸው ውጭ አንዳንድ ፕሮቶኮሎች የምግብ ፕሮቶኮሎች ይከተላሉ ለምሳሌ ግሉተን ፍሪ ምግብ ምን ያህል ውድ ነው በጣም ብዙ ወጪ የማያስቡት እጃቸው ላይ ይመጣል እንደገና ቅድም እንዳልኩሽ ልጄን አድንልኝ ስለምትለው ኒውሮሎጂስቱ ሳይኮሎጂስቱ የተባለ ቦታ የማንደርስበት ቦታ የለም ምክንያቱም autism is a spectrum ምንም ኤቪደንስ ቤዝድ የሆነ መድኃኒት ወይም ሶሉሽን የለም ከኤቢኤ ውጭ ሶ ይሄን ሁሉ ትፈልጋለሽ አንዳንድ ኢንሹራንስ ከቨር ያደርግልሽም ፕሪኤግዚስቲንግ ኮንዲሽን ነበር በእኛ ጊዜ ኦባማ እስከመጣ ጊዜ ታንክስ ቱ ኦባማ እኔ የምትጠሉት ካላችሁ በጣም ነው የምወደው because he saved our life በተለይ አፎርደብል ኬር አክትን በማጽደቅ ከዛ ይሄ በከኪስሽ የምትከፍያቸው እኔ ምሳሌ ልጄን ሲቲ ስካን ሳስነሳ ከኪሴ ነው የከፈልኩት እዚህ ለኛ $4000 በጣም ብዙ ሺህ ዕዳ ነበረብኝ በጣም ብዙ ሺህ ብር የክሬዲት ካርድ ዕዳ በቃ በጣም ብዙ ሺህ ነበር ምክንያቱም
ይሄ ያደገባል ሲባል እዚህ ጋር ትሄዳለህ እዚህ ሶ ህብረተሰቡ ያንን አይረዳም አንድ ሌላው ሰርግ ይጠሩሻል ኦኬ ሰርግ እንዴት አድርገሽ ነው ልጅሽን ይዘሽ የምትሄጂው የትስ ነው ትተሽ የምትሄጂው ማን ነው ያንቺን ልጅ የሚይዝልሽ ያ ኢነርጂቲክ ልጅ ያኔ እኔ እንግዲህ ኦቲዝም በሶስት አይነት ልንከፍለው እንችላለን አካዳሚ ኦፍ ፔዲያትሪሺያንስ በሚናገሩት ትንሽ እርዳታ የሚፈልግ መሐከለኛ እርዳታና ብዙ እርዳታ የሚፈልግ ብዙ እርዳታ እየፈለገ የሚናገር ልጅ ሊኖር ይችላል የቋንቋ ጉዳይ አይደለም ሶ እዚህ ቤት ቢመጣ እኔ ልጅ ኤግዛምፕል በኔ ባይናው ምናልባት እዛ ጣራ ላይ ወጥቷል ምናምን ማመን የሚያቅትህ ነው መኪና ሲነዳ ለሁለት ለሶስት ከኋላ ተይዞ ነው ሶ ይሄ ልጅ ይዘሽ አንድ የሚያይል ሰው የለም ይዘህ ሰርግ መሄድ አትችልም ይዘሽ ለቅሶ መሄድ አትችልም ስለዚህ ህብረተሰቡ እንደዚህ አይነት ወላጅ ሲኖር ይሄም ማወቅ አለበት ሌላው አብዛኛውን ጊዜ የሚነገሩ እንደ ትርክት ንበላቸው ምንድን እንደሚባለው አላውቅም ተረግመህ ነው እንዲሆነህ ነው ሷማ እንዲ ስለሆነች ነው የሚባሉ ተጨማሪ ንግግሮች አሉ ይዘናቸው ስንሰማቸው ያደግናቸው የኖርናቸው ነገሮች ልክ እንዲህ አይነት ነገር ሲገጥም ማህበረሰቡ መሸሽ ነው የምትጀምረው because አንድም አርግዜ ስትወልጂ ተስፋሽ የሚያድግ የሚማር የሚያገባ አንቺን የሚተካ ጄነሬሽን ብለሽ ነው የምታስቢው ለምሳሌ ለይሰኔ ልንገርሽ ዳክተሩ ዳያግኖሲስ አድርጎት ሪፖርት ሲነግረን እኔን እናቱንና የባለቤት እህት ቁጭ ብለን ለሶስት ነው ያለ ምንድነው ተምሮ ግራጁዌት አያደርግም መኪና አይነዳም ሚስት አያገባም በቃ just he live like this ምንም ተስፋ የለውም ብሎ ነው የነገረን እንዲህ አይነት ዜና የሰማች እናት ናት እንግዲህ አባትነቱን ታይውሽ ወንዶች ብዙ ጊዜ አንዳንዴ ይፈረድብናል ምክንያቱም አዘናችን በውስጥ ስለሆነ ሊሆን ይችላልና እንዲህ አይነት የሰማች እናት ከዚህ ከማህበረሰብ ጋር የሚቀላቅላት ምንድነው ያለው ነገር እንደ ኢትዮጵያዊ እንደ ባህል እንዳደግንበት ስታዩ እና ይሄ በጣም ይጎዳል ይልቅንስ እኔ ምን እመክራለሁ እንዲህ አይነት ቤተሰብ ሲታይ ፊቷ ላይ ያስጠጋ ይችላል ላትመች ትችላለች ስለ ልጁ ሳያነሱ ሄዶ ቡና መጠጣት እሷ ጋር ወይ ቡና ፊልኝ ወይ ቡና በፔርሙዝ ይዞ ሄዶ በቃ ቡና እንጠጣኔ ቁጭ ብሎ ገፋ ያረጉ ሲሄድ ችግሩ በግድ መኝታ ቤት ከፍቶ ይመጣል በተዘጋበ ልጁ ገልብጦት ይመጣል ከዛ አይዞሽ እኔም እኮ እንዲህ አይነት ዘመድ አቃለሁ ምን ችግር አለ እንረዳዳለን ያ ልጅ ሴትዮዋ እንድትከፈት ማህበረሰብ እንደሚቀበላት ብናሳይ ይሄንን ስቲግማውን ብንቀንስ በጣም ማግለል አለ በጣም በማይታወቁ እኔ ቤተክርስቲያን የቀረውት ልጅሽ እብድ ነሽ ወይ እብድ ነው እንደ ልጅሽ ተብላ ነው ቤተክርስቲያን በቃ 10 years ምናምን አልሄድም ነበር ሶ ከዛ በኋላ ነው ይሄንን እንትን ካደረግን በኋላ ቤተክርስቲያን ላይ መሰራት ያለበት መስጊድ አካባቢ መሰራት ያለበት እንዳለ በጣም ትኩረት ማድረገው ፔኑ ስላለኝ ነው አንድ እሱ ነው ሁለተኛው አባቶች እንግዲህ ምንድነው በሁለቱም ሃይማኖቶች ትዳር ክቡር ነው ለምሳሌ ሰላም በሳቸው ላይ ነውና ነብዩ መሐመድ ምን ይላሉ ሚስትህን በእጅህ ብታጎርሳት አላህ ዘንድ ትመነዳለህ እንዳለ ይላሉ አጫስተካኪው ማጉረስ ማለት ምን ማለት ነው ማጉረስ ማለት አንድ ለማይችል ሰው ምን አንስቶ መብላል ለማይችል ለማትችል ህመም ላላት ስለተቸገረች ነው ሁለተኛው ካንቺ በላይ ለምትወጃት ካንቺ በፊት የምታጎርሻት ማለት ነው ዝም ብሎ እንጀራ ማጉረስ አይደለም ሶ በዚህ በችግሯ ጊዜ አብሮ መቆም የሴትን ተፈጥሮ መረዳት እና ለሚያልፍ ቀን የማያልፍ ስተት ላለመስራት መሞከር ነው አለፈ ያይኔ መከራ ዘመን ኮሪደር ላይ የተኛውበት ልጄ አንድ ምግብ ብቻ ነበር የሚበላው ስጋ የፈጨንበት በብሌንደር ጎመን የፈጨንበት ቴስት እንዲለምድ ብዙ ያለፍንበት ነገር አለፈ ዛሬ ባልኖር ኖሮ ምን ይሰማይ ነበር በመኖሬ ከማንም በላይ የማላገኘው ደስታ ከኒሮቲፒካል ልጆቼ የማላገኘው ፍቅር ከሱ አገኛለሁ ዛሬ እና እኔም ምለው ምንድነው ቻሌንጅ አለው ከባድ ነው በጣም ከባድ ነው ስፔሻል ኒድ ልጅ ማሳደግ በተለይ አሜሪካ ነገር በጣም ከባድ ነው ሁሉ ነገር እግዚአብሔር ይመስገን በመንግስት ደረጃ ብዙ ነገር አለ እንደ አሜሪካን ወርቅ ይዝነብበት እኔ ሳውዝ አፍሪካ ነበርኩ ላስት ኤፕሪልና ያንን ሳይንስ ሀገብቻለሁ አሜሪካ ወርቅ ይዝነብበት በርሽ ላይ መኪና ልኮ ልጅሽን ወስዶ የሚያስተምር መንግስት ያለበት ሀገር ነው ነገር ግን ፋሚሊ ሰፖርት በማግኘት ደግሞ እንደ ኢትዮጵያ የሚሆን የለም እዚህ ከባድ ነው ሁሉ ሰው የራሱ ህይወት ስላለው ሶ እኔ እቺን ነገር ልጨርስ autism family ልጅ diagnosis ሲደረግ
ባልና ሚስት ማድረግ ያለባቸው ነገር ቤታቸው ውስጥ ሪፎርም ነው ማዘጋጀት ያለባቸው። ሪፎርም ማለት ምን ማለት ነው? እስካሁን የምንኖረው ኑሮ አንኖርም ከዚህ በኋላ ብሎ ያናኗር ዘይቤሽን መቀየር ነው። አንደኛው ኢኮኖሚካል ተጽዕኖ አለው ባለን በአቅማችን መኖር፣ ምክንያቱም በጣም ኢኮኖሚሽን ይጫነዋል። ሁለተኛው እንደ ድሮ ሰርግ አንሄድም፣ እንደ ድሮ ለቅሶ አንሄድም፣ እንደ ድሮ ራት አንወጣም፣ በርዝዴይ የሚባል ነገር የለም፣ ምናምን የሚባል ነገር የለም። ቢካዝ ይሄ ሁሉ ጊዜህንና ኢኮኖሚህን ይወስደዋል። ቅድም አንተ ስለ ጊዜ እንዳወራው ይወስደዋል እና እኛ አንችልም። እኔና ባለቤቴ ለረጅም ዘመን የሷ በጣም የቅርብ ቤተሰብ ከሆኑ እሷ ትሄዳለች፣ የኔ የቅርብ ቤተሰብ ከሆነ እኔ እሄዳለሁ። አንሄድም። ከዛ ውጭ ሁለት ሰው ቤት ነው የምንሄደው። የኔ ታናሽ ወንድም ካዝኔ አለች፣ ወይዘሮ ለምለም ትባላለች፣ እሷ ቤት እንሄዳለን ልጆቼን ይዤ። ለምን እነዚህ ሰዎች ቤት ሄዶ ልጄ ዕቃ ቢሰብር ምናምን ብዙም አልሳቀቅም፣ ስለሚያውቁ ስለከፈቱ በሩን። ሌላ ሰው ቤት አንሄድም። እንደው በዚህ አጋጣሚ ስለ ወዳጅነት ልንገራችሁ። ሁለት ወዳጆች አሉኝ በዚህ በችግሬ ወቅት የተፈተኑ። አንደኛው ዮሰድቅ ይባላል። ዮሰድቅ ጋራዥ አለው፣ መካኒክ ነው፣ ኤርክራፍት አውሮፕላን ግራንድ ቴክኒሻል ነው አሁን የሚሰራው። እና በዛም ፔሪድ ኦፍ ታይም ውስጥ 5-6 ዓመት እኔ መኪኖቼ ስፔር ፓርት አልሰራም አልገዛም ምን አላር በነፃ ተሰርቶ ነው የሚሰጠኝ። አሁን አትችልም ሂድ ነው እንዴት እንደተረድ ሰፖርት ያደረገኝ ነበር የኔም የባለቤቴም። በዛን ጊዜ ከፍዬ የማልችላቸው ነገሮች ነበሩ አሁን ላይ ሳስባቸው። ሁለተኛው ቴዎድሮስ እና መሰረት ይባላሉ። እዚህ አካባቢ ነው አንቺ ሰፈር ውስጥ ነው የሚኖሩት። አሁን ኢትዮጵያ ነበሩ። ልጄ ካለ በርበሬ ወጥ አይበላም። ቀጥ አድርጋ በርበሬ እየከፈሉ በሻንጣ በራሳቸው ገንዘብ ሰው በመጣ ቁጥር እየለመኑ ይሄ 10 ምናምን ዓመት ነው ይላኩልኝ። እነዚህ ልጆች ባዮሎጂካል አይወለዱኝም፣ ዝምድና ያላቸው ጓደኞቼ ናቸው። ስለ ቴዲ ልንገርሽ በጣም ይገርመኛል። የዛሬ 7-8 ዓመት ቤት የመጣ ልጄ ይሄ ሶፋ ትልቅ ሶፋ የለም ይዘልበትና ስለሚቀመጥበት አንዱን ቦታ ይቀደዋል። ለወጥኩ ሰለቸኝና ተውኩት። ቴዲ መጥቶ ሲቀመጥ ገብቷል ሶፋው። አየ እኔ ማየቱን አላውቅም፣ ተቀምጧል። በቃ ተነስተና ሱቁ ሰደኝ ዕቃ ለልጆቼ ማየት ፈልጋለሁ ምናምን ብሎ ወጣ። ግን ሶፋ ገዝቶልኝ ሄደው። እሺ መልካም ሰዎች አሉ። አንድም እኛ አናቀርባቸው እንዲያዩን እንዲረዱን። ሰው ሁሉ በወል መወቀስ የለበትም። አንዳንዱም ሰው ደግሞ አንደበቱን ባይረዳህም አንደበቱን ስለማይጠብቅ የሚጎዳሽም አለ እና በጣም መልካም ሰዎችም አሉ አይቻለሁኝ። እኔ ጎዳኝ ሰው የለም ካንደበት በስተቀር ምንሽ እንደዚህ ፐርሰናሊ መጥቶም የጎዳኝ ሰው የለም። ግን ልንጠነቀቅላቸውና ልናዝንላቸው ይገባል። እህትሽ ከሆነች ምን አለ አንድ ቀን ወስደሽ ጸጉሯን ብታሰሪያት፣ ወንድምሽ ከሆነ አንድ ቀን ወስደሽ ማኪያቶ ብጋብዡ። ገብቶሃል? እኔ ትልቅ ወንድሜ ይጠራኝና ብር ይሰጠኛል። እኔ አይገባኝም ነበር ለምን እንደሚሰጠኝ ቢማስ፣ እሱ ግን ይሸግረዋል ብሎ ስለሚያስብ ነው የሚሰጠኝ። እና እንደዚህ አይነት ሰዎች ያስፈልጉሻል። በእንደዚህ አይነት ቤተሰቡ በብዙ መልክ ነው የሚያልፈው። ሁሉ ደግሞ ጥሩ ማለት ብዙ ኢንካም አለው ማለት አይደለም። አብዛኛው ፈርስት ጀነሬሽን ነው። እዚህ ሀገር ትምህርት ቤት ያልሄደ ሰው ነው፣ እየታገለ ነው የሚሰራው። ያንን ሁሉ መገመት ያስፈልጋል። ለምሳሌ ጋርዲያንሺፕ ሎየር ጋር ብትሄድ $3,000-4,000 ነው የሚጠይቁ። እነዚህ ሀበሻ ሙቀቱ ያላቸው ሎየሮች ፎርሙ እንኳን በነፃ በመሙላት ቢተባበሩ እንደዚህ አይነት ቤተሰብ እና እንትኑ ሰፊ ነው። እንዴት አድርጌ ልግለጽሽ? ብዙ ረጅም ሰዓት ይፈጃልና ቻሌንጁ ያለው ሰፊ ነው። ሌላው ሁሉ ጊዜ አሁንም ቢሆን የልጄ ነገ ያሳስበኛል። ነገ እኔ ብሞት ምን ይሆን ወይ? ጎዳና ላይ ሰዎች ሳይ የኔ ልጅ ነገ ምን ይሆን ወይ? እሱ አሁን ኮሌጅ 3ኛ ዓመት መሆኛው ነበርና ኮሌጅ ግራጁዌሽን ሳይ ነው 4ኛ ዓመት መሆኛው ነበር መሰለኝ። ነው 3ኛ አይ ዶንት ኖ ብቻ ኤኒዌይ ያንን ሳይ ገባሽ ብዙ የሚያምህ ነገር አለ እና እንደነዚህ አይነት ወላጅ ሴንሲቲቭ የሆነ ነገር አለው እና መጠበቅ ያንን ፔን እንዳይኖራቸው መጠበቅ በጣም ያስፈልጋል። ልጆቹ ደግሞ ወዳጅ ይፈልጋሉ። እኔ አሁን ጓደኞቼ ለልጄ ጋር ቴክስት የሚደራረጉ አሉ። ካዝኖቼ የሚያደርግላቸው ለይቶ ነው የሚጽፈው የሚመልሱለትን ምናምን። አንዳንዶቹ ቤትም መተው ትዝ ላይላቸው ይችላል።
ትልቁን ልጄን አናግረው ወይም ከሌሎቹ ጋር ተጫውተው እሱን ሊያስታውሱት ይችላሉ። አታያለ ኦብዘርቭ እኮ ታደርጋለህ፣ ግን በቃ ከሰው ጋር ነው የምትኖሪው። ይሄኛው ብድር አይከፍልም፣ ገብቶሃል? ብድር አይከፍልም፣ ምንም አይሰጥም። ስለዚህ ምንም የሚያስተውለው የለም። ይሄኛው ደግሞ ብድር ሊከፍል ይችላል፣ ያናግራል፣ ምን ይላል ምናምን ገባ አይዲያ ሊሰጥ ይችላልና ይሄን ሁሉ ነገር ታያለ። ግን እኛም ወላጆች አቻችለን ነው መኖር ያለብን። ሁሉን ተቀይመን አንችልም፣ ሁሉንም ተጣልተን አንችልም። እንደው ከኛ ማለፍ ያለበት ምንድነው ለልጆቻችን ዓለም ለመፍጠር ስንል ባንጣላ እና ቢላልውና በዚሁ አጋጣሚ አሁን ኢትዮጵያ ያሉ ወላጆች ደግሞ ብዙ ፕሮብሌም አላቸው። ምልሽ ያው ከአገር አቅም አቋያ ከፖሊሲ አቋያ እና አሁን ድለኞች ሆነን የኛ ልጆች የሚል ማህበር ኢትዮጵያ ውስጥ አቋቁመናል እና ይሄ ማህበር በህግ በኢትዮጵያ ፖሊሲ ጉዳይ ኢትዮጵያ ውስጥ ባለው ነገር የሚከራከር የኛ ልጆች የኦቲዝም ልጆች ወላጆች ማህበር ተቋቁሟልና ምናልባት ከ1971 በፊት ሲሀገር የነበረው ትግል ነው እንግዲህ የዲሴቢሊቲ አክት እንዲጸድቅ እንትን ይሆነው እና ያሜንዲ የተደረገ ይሄ ከተማ ባስ ዊልቸር አክሰስ እንዲኖረው የተደረገው 1990 ነው። አስቢ ምን ያህል አመት እየታገሉ ነው ያሳደጉትና እኛም ሀገር አንድ እንደ ፉት ፕሪንት ሆኖ ጀምሮ በመድራችን ብዙ ለውጥ ይመጣል ብዬ አስባለሁና የስቲግማውን ጉዳይ እግዚአብሔር ይርዳን። በዚህ አጋጣሚ ለሁለት ሜሴጅ ማስተላልፈው ለሃይማኖት አባቶች በእስልምናም በክርስትናም ላሉ ለነዚህ ሰዎች ስፔሻል የሆነ ነገር አትሊስት መስጂድ ሲሆን ፊት ለፊት ፓርክ የምታረግ እናት 3-4 ልጅ አላት ለሰላት ስትመጣ ለምናም ለፕሮግራም መስጂድ ስትመጣ ከዛ ከወዲያ እየጎተተች ከምትመጣ ፊት ለፊት እንደዚህ ቢኖር በቤተ ክርስቲያን አካባቢ ያሉም ክርስቲያን አባቶችም ፕሮቴስታንትስ ምን በኦርቶዶክስ ሪኮግናይዝ አድርጎ ይሄን ፋሚሊ አንዳንድ የሚገባውን ነገር ማድረግ ብዙ ለውጥ ያያየን ነው። ትላንት ከነበረው ዛሬ ብዙ ተለውጧል፣ ግን በጣም ሞር ያስፈልጋል ብዬ አምናለሁ። ዋው በጣም ጥልቅ የሆነ ስሜትን የሚነካ ሐሳብ ነው ያጋራህን አቶ በትረ ሙሴ። ተመልካቾች ብዙ ያለብንን ጋፕ እንድታዩት የሚያደርግ ይመስለኛል። ብዙ መልእክቶችም ያዘለ ነበረ። እኔ በዚህ መሃል ግን በጣም ላመሰግነ ፈልጋለሁኝ። ብዙ ሰዎችን የማግኘት እድሉ ነበረኝ። በተለይ ልጆቻቸው ኦቲስቲክ ሲሆኑ እናቶቹ ብቻቸውን ያደረጉት መርጠው ያመጡት ይመስል ጥለውባቸው የሚሄዱ ብዙ ወንዶች አሉ። ያንን ደግሞ በተቃራኒው ተስፋ እንዲኖረን እንዲህ አይነትም አባቶች አሉ። አብረው ህይወታቸው ላይ የሚቀጥሉ እናቶችን ሚስቶቻቸውን የሚያግዙ ወንዶች ብለን እንድንል ደግሞ ለዛ ምሳሌ የምትሆን ሰው ስለሆንክ ለዛ በጣም አመሰግናለሁኝ። ለልጅህ ህይወት ላይ እንዳልከው ያልፋል። ዛሬ ምን ያህል ደስተኛ እንደሆንክ በዛ ነግረህናልና እሱ በጣም የሚያስደስት ነገር ነው። ከዛ ባለፈ ደግሞ ሁለቱም ጋር የመጣንበት ከልቸር ልክ እንደ እርግማን አድርጎ አስተምሮን የመጣ ነው። ዛሬ አንተም ብትሆን ሌሎችም ኦቲስቲክ ልጆች ያላቸው ኤኒ ስፔሻል ኒድ ልጅ ያላቸው ወላጆች ያ ነገር ቤታቸው ሲገባ እንደ አዲስ መማር መንቃት ኖሮባቸዋል። የለም ቤቴ ብሎ ግን ማንም ሰው እጁን አጣጥፎ የሚቀመጥበት ጊዜ አይደለም። እንደ ኢትዮጵያ ኮሚኒቲ እንደ ኤርትራ ኮሚኒቲ ሃይ ሪስክ ሪጅን ተብለን አሁን ያንዳንዱ ቤት ቢያንስኛ ቤት ባይኖር የሚቀጥለው የቤተሰብ ቤት ውስጥ እንዳለ ዴታዎች ያንን ነው የሚያሳዩትና የሚመለከተን ጉዳይ ነው። ትላንት ቅድም እንዳልከው ተምረናቸው የመጣናቸው እንደ አዲስ ደግሞ መተው ያለብን አዲስ ነገሮችን መማር ያለብን ነገሮች አሉና እዚህ ጋር ያለንን ግንዛቤ ማስፋት በምን መልኩ ላገዝ እችላለሁ? እኔ አይ ሆፕ ተመልካቾች ሲያዩ ራሱ ለማን በምን መልኩ ቡና ሊጋብዙ እንደሚችሉ ማንን ወስደው ጸጉር ሊያሰሩ እንደሚችሉ ያሰቡ ይመስለኛል የሚመለከቱትና በጣም አስተማሪ ነገር ነው። ሁለቱን ወዳጆችህን እኛም እናመሰግናቸዋለን። ደስ ይላል። ጥልቅ ሐሳብ ነው ያጋራህን። በጣም እናመሰግናለን። አሁን ማለት ፈልገው ትንሽ ጠንከር ያሉ ሐሳቦችንም ስለተነጋገርን ትንሽ ላላል እናርገውና እንደው ቤታችሁ ውስጥ የእናንተን የልጅነት ማስታወሳችሁ ሊሆን ይችላል፣ ልጆቻችሁም ጋር ሊሆን ይችላል። ዳዲ በቃ ሲሪየስ ነው በጣም ተቆጥቷል የሚሉት ምን አይነት ነገር ስታረጉ ነው? የሆነ የምትጠቀሙት ቃል አለ፣ የምትናገሩት ነገር አለ? በምን መልኩ ነው ልጆቻችሁ ያንን የሚረዱት? እንደው ምሳሌ እንዲሆናችሁ የራሴን ባነሳ አባቴ በጣም ተቆጥቷል ብለን ካልን ራት ብሉ ነበር የሚለን። ራት ሳይበላ ሰው በቃ ልጅ አይቀጣም ነበርና ማታ ላይ ራት ብሉ ካለ በቃ ወይኔ በቃ በጣም ሲሪየስ ነው ብለን እንድናስብ ያደርገን ነበር። ግን ብዙ ጊዜ በልተን ዝም ብሎ ያልፋሉ። ያቺ በፍርሃት
ምግቡ አልዋጥ ብሎን የምናሳልፈው ጊዜ ግን አባታችን በቃ ሲሪየስሊ እንደተቆጣ እንድናስብ ያደረገን ነበርና ወደ እናንተ ሳመጣው ልጆቻችሁ ምን ስታረጉ ይሄንን ጥያቄ ልጆቻችሁን ብጠይቃቸው ደስ ይለኝ ነበር፣ በደንብ ይነግሩኝ ነበር። ግን እስቲ ለእናንተ ልጠይቃችሁ፣ እስቲ ካስተዋላችሁት እናንተ ቤት ሲመጣ ልጆችህ ዳዲ በጣም ተቆጥቷል ዛሬ ሲሪየስ ነው ነገሩ ብለው የሚሉት ምን ሲሆን ነው? ምን ስትላቸው ነው? አይ ቲንክ ገና ልጆች ስለሆኑ ብዙ አይለዩትም እንደሱ እንትን የሚሉ አይመስለኝም። ግን ሰምታይምስ ያው ልጆች ደጋግመሽ መንገር አለብሽ። እኔ ሁሉ ጊዜ እንደዛ እላለሁና እንደውም አንዳንዴ ምን እላለሁ አባትነቴ ውስጥ የእግዚአብሔርን አባትነት አያለሁ። ምን ያህል እንደሚታገሰኝ ልጆቼን በመታገስ በመተው ምን ያህል እንደሚተውልኝ አያለሁና መሰልቸት የሚባል የለም። ስለዚህ ባይሰሙኝም ደጋግሜ በመንገር አምናለሁ። ምክንያቱም አንዳንድ ጊዜ ለምሳሌ አሁን ትልቁ ኢሹአችን በዚህ ዘመን ስክሪን ነው አይደል? አሁን ስክሪን ይዘው ለምሳሌ በቃ አሁን ታይም አፕ ምናምን ስትያቸው ጌም ላይ ናቸው። in the middle of the game ሊሆን ይችላል ስክሪኑ ያለቀው። እቺን ጌም ልጨርስ፣ እቺን አተምት ልጨርስ፣ ወይ እቺን ዙር ልጨርስ ይሉሻል እና በቃ በያለው ትያለሽ። ገባሽ? so you have to say that again and again because ከሆነ ጣፋጭ ዓለማቸው ውስጥ ከሚወዱት ነገር ውስጥ ወደ ኖርማል እንዲመለሱ እንዲወጡ ነው ያደርሶ ሁሉ ጊዜ ስላልኩኝ አይነት ነገር ብዬ ሆነ አለቃነት መንፈስ ሪፍሌክት ላለማድረግ ሞክራለሁ። የሆነ ታይም ሰጣለሁ። ገባሽ? የሆነ ነገራቸውን ግን ከዛ ትንሽ አለፍ ካለ ወይ አንዳንዴም ተበቃ ምናም ብዬ ወይ ወደ ሌላ ስራ ገብቼ reasonable amount of time ምለው አልፎ ወይ የሆነ ነገር ሳረግ እዛው ወይ ኮምፒውተር ላይ ምናምን ካገኘው are you serious ምን አላለሁ I'm serious ወይ እምላለሁ። የሆነ ጮክላለሁ ድምጼ ምናምን ይላል and sometimes ግን በጣም serious ነገር ደግሞ ካለ let's sit down እላለሁ። በቃ እንደሱ ካልኩ በቃ እንቀመጥ ምናምን ካልኩ በቃ ደግሞ ምንድነው ማረገው ያው ትልቁ ልጄ ላይ ነው በብዛት ወንበር ፍለፊት ነው ምን እንቀመጥ ነው ያየኸኝ ነው ማወራው ያየው ነው የምታወራኝ እለዋለሁ። እና እንደዛ አይነት ነገር ሲሆን በቃ ሲሪየስ ዲስከሽን እንደሆነ አንደርስታንድ ያደርጋልና ትንሿ ሴቷ ብዙ ገና 7 አመቷ ነው ሶፍት ናት በጣም ታዳምጣለች። ብዙ ሴት ልጅ አይ ቲንክ ጉልበት አትፈጭም ወንድ ልጅ ይመስለኛል ጉልበት የሚፈጀውና እንጂ ያን ያህል ሲሪየስ የሆነ ኪወርድ ምን ተጠቀም አይመስለኝም ወይ ገና ዲቨሎፕ አላረግ ነው ያረጋችሁ ነው። ኦኬ በጣም ደስ ይላል። ቴንክ ዩ ሁለታችሁም ያንን ሼር ስላደረጋችሁ። እንግዲህ ተመልካቾች ውይይታችንን ያከባደድን ነው የምንገኘው። ለሁለቱም ሁለት ጥያቄ ያነሳላቸውና የዛሬን ፕሮግራማችን ምን ጨርስ ይሆናል። ላነሳላችሁ ወደድኩት ጥያቄ ዛሬ በዚህ ሰዓት ይሄን ፕሮግራም የሚከታተሉ ወላጆች ምናልባት ቤታቸው ውስጥ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ሊሆን ይችላሉ፣ የአባት ፊገር የሌላቸው ሊሆን ይችላል። የትኛውም ልጅ ማግኘት አለበት ብላችሁ የምታስቡትን አድቫይስ ለልጆቻችሁ የሚጠቀም ሊሆን ይችላል እንድታጋሩ። ሌላኛው ደግሞ ማንሳት የምፈልገው ብዙ ጊዜ እንደ ወላጅ ነው እስካሁን ስናወራ የነበረው እንደ አባት ከአባቶች አንግል ነው። ግን ሁሉም ወላጅ ደግሞ ሊረዳው የሚገባ እኔም ይሄንን ሁሌ ማሰብ እፈልጋለሁ የምትሉት ልጆቻችን ደግሞ ዛሬ ፌስ የሚያደርጉት የተለየ ቻሌንጅ አለ። ጊዜው ዘመኑ ያለንበት ሀገር ያመጣው ማለት ነውና ያ ቻሌንጅ ምንድነው ደግሞ መረዳት የምትፈልጉት ወይም ወላጆች መረዳት አለባቸው ብላችሁ የምትሉትም ደግሞ እናንተም ልጆቻችሁን በመታሳድጉበት ጊዜ ይሄንን ከግምት አስገብቼ ነው ብላችሁ የምትሉት ፈተና እሱንም አብረን ብንዳስሰው ደስ ይለኛል። ከሱ ጀምሩልኝና ከዛ ያላችሁን አድቫይስ አስተላልፋችሁ እንጨርሳለን። እኔ ለማንም ወላጅ መምከር የምፈልገው እዚህ ሀገር ሃይ ስኩል እና ሚድል ስኩል ያልተማረው ወላጅ ኮሌጅ ስለሄደ አሜሪካንን ሀገር አያውቀው። ይሄንን በጣም ማስመር ያስፈልጋል። አሜሪካን ሀገር ምንድነው የሚለውን ለማወቅ ከሚድል ስኩል እስከ ሃይ ስኩል ቢያንስ እዚህ ሀገር መማር አለበት። because እውነተኛ የልጆች ማንነት የሚገለጽበትና የእውነተኛ የቤተሰብ ስሜት ልጆች የሚያንጸባርቁበት ማንነታቸውን የሚያንጸባርቁበት ቦታ ትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ ልጆቻችን በቂ የዚህ ሀገር ካልቸርና የዚህ ሀገር አስተሳሰብ ሰተና እናሳድጋቸው። እኛ እንደ ኢትዮጵያዊ ቤት ውስጥ ገጽሰን አንዳንዴም በርበሬ የሸተቱ ነው ልጆች ትምህርት ቤት የሚሄዱት። በሰውነት ሳይዛቸው ይቀለድባቸዋል፣ በመልካቸው ይቀለድባቸዋል፣
በጠረናቸው ይቀለድባቸዋል። ይሄ ሁሉ ግምት ውስጥ ማስገባት ያስፈልጋል። ሌላው እያደጉ ሲመጡ ደግሞ ይሄ የአቻ እድሜ ግፊት ላይ ያለ ነገር በእኛ ባህል ገርልፍሬንድ መያዝ ወይ ከሴት ጋር ማውራት ሁሉ ክልክል ነው እና ይሄንን ልጆቹ እንዴት ነው የሚወጡት? ገርልፍሬንድ ካልያዘ ሴቷ መታ ትጠይቀዋለች። እኔ አይቻለሁ፣ ትምህርት ቤት አካባቢ ሰርቻለሁ። 8 ያክፍል ምናምን 7 ያክፍል ያሉ ያንን ካላደረገ ልጁ እየተሰደበ ነው የሚያድገው። እዛ ትምህርት ቤት ውስጥ ቡሊ ይደረጋል ማለት ነው። ይሄን እንዴት ባላንስ አድርጎ ማለፍ እንዳለበት መምከር ያስፈልጋል። ብልግና ብለን የምንላቸው ነገሮች እዚህ ሀገር ብልግና ያልሆኑ ነገሮች አሉ። ያንን መረዳት። ሁለተኛ ትምህርት ቤት ስንልክ ልጆቻችንን የሚመስለን ልክ እንደኛ ሀገር አስተማሪ ፕሮፌሽን መርጦ አስተማሪ ተጨንቆ የሚያስተምራቸው ነው። አይደለም። they don't care። እንደኛ ሀገር አንተ ጎበዝ ነህ ዶክተር መሆን አለብህ፣ አንተ ጎበዝ ነህ ኢንጂነር መሆን አለብህ፣ አንተ ጎበዝ ነህ በዚህ መንገድ መሄድ አለብህ አይሉሽም። ትምህርት ቤት እንደዚህ አይነት ነገር የለም። ልጆቹ ሄደው አድቫይዘር ጠይቀው እንዴት እንደመማር እንዳለባቸው ምን አይነት ስፔሻል ክላስ እንዳለባቸው ነው የሚጠይቁት። ስለዚህ ያንን ኢንፎርሜሽን መሰብሰብና ልጆቻችንን ማገዝ ያለብን እኛ ነን። ልጆቹ ሉዝ ማድረጋቸውን የሚያውቁት ኮሌጅ ከሄዱ ወይም ኮሌጁን ካጡት በኋላ ነው። ልጆች ናቸው። ሁላችንም በዛ እድሜ ትምህርት አንፈልግም፣ ጨዋታ ነው የምንፈልገው። ማንም ልጅ ብትጠይቀው ሪሴስ ታይሙን ነው የሚፈልገው፣ የስፖርት ታይሙን ነው የሚፈልገው፣ የፊዚክስ የኬሚስትሪ ታይሙን አይፈልገውም። ሁለተኛ ከ9th ግሬድ እስከ 11th ግሬድ የሚሰሩት ጂፒኤ እንደሆነ በኮሌጅ ውስጥ ማረር የሚያደርገው ያንን ኢንፎርሜሽን ልንሰጣቸው ይገባል። ሲሪየስ ነው ህይወትህ ብልንላቸው ይገባል። እዚህ ላይ የሆርሞን ቼንጅ አለ፣ ብዙ ነገር አለ እና ልጆቻችንን ዶድራንት ይጠቀማሉ ወይ ሽቶ ይጠቀማሉ ወይ ይሄን ማወቅ አለብን። ጎረምሳ ሆኖ ጧሽ ሻወሩ ወስዶ ነው ወይ በስነ ስርዓት የሚሄደው? በርበሬ ቤት ውስጥ እያቆላላን ልብሱ ይሸታሉ? ይሄን ሁሉ መጨነቅ አለብን። ሌላው በጣም ጓደኛ ልናረጋቸው ይገባል እና ተስፋ ልንሰጣቸው ያልፋል ይሄ ነገር። እኔ ብዙ ነገር አላውቅም ስለዚህ ሀገር ልጄ ልሰጥህ አልችልም፣ በርታና ጣር ልንላቸው ያስፈልጋል። እየሰራን ምግብ ስላበላን 16 ሰዓት ስለሰራን ልጆቻችን ላይ ኢንቨስት አደረግን ልንል አንችልም። እኛ አላስተማርናቸውም። ሲጀመር አሜሪካ መንግስት ነው ያስተማራቸው፣ ታክስ ፔየር ነው ያስተማራቸው። ይሄን ማሰብ አለብን ፐብሊክ ስኩል የምንልክ ሰዎች። ስለዚህ እኛ እገዛ የምናደርገው ሼልተር ነው የሰጠናቸው እና በጣም ጥሩ የፍቅር እገዛ ልናደርግናቸው ያስፈልጋል። ሌላው የማንኖረውን ኑሮ ለምን እንዋሻቸዋለን? አብዛኞቻችን እየዋሸን ነው የምናሳድገው ልጆቻችን። አንኖረውም ኑሮ። የምንገዛላቸው ጫማ የምናለብሳቸው ልብስ በጣም ውድ ነው። እንደ ሀብታም ነው የሚቆጥሩ ልጆቹ። እንደ ሪል ግን መተው ጠጋ ብለው ሲያዩት ያ ነገር የለም እና ልጆቹ ሪል እኛን እያወቁን ሪል ህይወታቸውን እያወቁ ቢኖሩ መልካም ነው ብዬ እላለሁ እና ለዛን ያኔ ቻሌንጁን ለማለፍ ዝግጁ ይሆናሉ። የሚገጥማቸውን ነገር ያውቃሉ። ሌላው ዩኒቨርሲቲ ሲባል ሁሉም አካባቢ ልጆች ዩኒቨርሲቲ ስላገኙ ይሄዱ ይባላል። ነው ዩኒቨርሲቲዎች ቦታ መመረጥ አለባቸው። ለነሱ ካልቸር ይመቻል ወይ ለነሱ ባህል ይመቻል ወይ የሚለውን መተጋገዝ ያስፈልጋል። አንዳንድ ልጆች በስሜት ከቤት ወጥተው መሄዳቸውን ብቻ ነው የሚያዩት። የሚሄዱበት ቦታ እንደሚመቻቸው ማማከር፣ መጠየቅ ሌላ ሰው እንደዚህ እኔ ባላውቅ ሌላ ሰው እየጠየቁ መረዳት፣ እንደዚህ አይነት ነገር ያስፈልጋል። ልጆቻችን ዝም ብለን ወስደን ዳምፕ ባናደርጋቸው፣ ብናግዛቸው፣ ብንረዳቸው እና በተለይ ሚድል ኤጅ እዚህ የመጣን ሰዎች ስለ ትምህርት ሲስተም ትምህርት ቤት ስለክ ልጆቹ የሚያደርጉት ቻሌንጅ አይደለም የሚያልፉት፣ በጣም ብዙ መከራ ነው የሚያልፉት እና ያኔ እንዳይቆጨን አብሮ መቆም ያስፈልጋል እና እንደሱ ነው እኔ ለመክረም ፈልገው። ሁለተኛው አብረው የተለያዩ ወላጆች እንግዲህ የፈለገ ልጇን ብታሳድግ የአባትን ስፍራ መስጠት አትችልም። የሚያዋጣው መንገድ ብየምለው በፍቅር ልጆቹን ማሳደግና ያላትን መስጠት። ብቻቸውን የሚያሳድጉ አባቶች አውቃለሁ፣ ስፔሻል ኒድ ልጆችም ያላቸው አባቶች አውቃለሁ። የእናትን ቦታ መሙላት አይችሉም። በተቻለ መጠን ግን ለልጆቹ በቂ ፍቅርና የህይወት ኃላፊነት እንዲኖራቸው አድርጎ ልጆቹን ማሳደግ ነው ልልምችለው። በጣም ደስ ይላል። በጣም እስማማለሁ ሀሳቡ ላይ። አባት የራሱ ቦታ አለው። ያንን ሁላችንም ልንስማማበት ይገባል ብዬ አምናለሁኝ። ፈጣሪ ብሎ አብሮ አንድ ጣራ ስር ከኖሩ ጥሩ እሰየው። ካልሆነ ግን ቢለያዩ እንኳን አባት ስቲል አባትነቱን መቀጠል አለበት የሚለው ነገር በጣም የምስማማበት ነገር ነው። ቴንኪው ያንን ስላጋራህን። ወደ አንተ ልምጣ እባክህ። ተለያይተው ልጆቻቸውን የሚያሳድጉ በሚለው አንድ ጊዜ ያነበብኩትን ጽሑፍ አስታወስሽኝና የሚከራይ አባት የሚል ኮንሴፕት ነው እዚህ ሀገር ነው እና ሲንግል ማዘሮች ምን ያደርጋል በሰዓት እየተከፈለው
he went like ቤታቸው ይሄድና የአባት ሮል ይጫወታል ለአንድ ሰዓት ለሁለት ሰዓት እንደከፈልሽው እና እንግዲህ አሜሪካ መቼም የማያሰማን ጉድ የለምና ይሄ የሚነግረኝ ነገር አንደኛ ወላጆቹ የጎደለውን ነገር ለመሙላት የልባቸውን የመሻታቸውን መጠን ያሳያል ማለት ገበያውን የፈጠረው እሱ ነው ብዬ አስባለሁ መሻቱ ስላለ እና ኢምፖርታንሱን ይነግረናል አንዱ ያንዱን ስፍራ እንደማይተካ ሌላው በተለይኛ ማህበረሰብ ውስጥ ፍቅራችን ከባድ ነው ጸባችንም ከባድ ሚድል የለም እና አይንሽን ላፈር አይንህን ላፈር ነው ጸባችን እና ያ በጣም ብዙ ልጆችን ትዳሮችን እንደሚጎዳ ይሰማኛል እዛ ላይ በጣም መሰራት አለበት ሁለቱ ባልና ሚስት አዳልት የሆኑት ሰዎች በህይወት መንገድ ውስጥ በፍቅር ተገናኝተው ልጅ አፍርተው በቃ በህይወት መንገድ ውስጥ ደግሞ ከለታት አንድ ቀን አልተስማሙ አልተግባቡም መንገዳቸው ለየቅል ሆኗል ቆመው ማሰብ አለባቸው ሳይወዱ ስላመጧቸው ልጆች ፈጣሪም የሚጠይቀን አንዱ ነገር ነው የሰጠንን ነገር በአግባቡ ይመያዝ ማለት ነውና እዚህ ነገር ላይ በጣም አድቮኬሲ ያስፈልጋል በጣም መሰራት አለበት ትሬኒንጎች ያስፈልጋሉ ብዬ አስባለሁ ሰክሰስፉል ኮፓረንቲንግ እንዴት ነው መደረግ የሚችለው አባትም የራሱን ሚና እየተጫወተ ተለያይተውም ሊሆን ይችላል እናትም የራሷን ሚና እየተጫወተች ከልጆቹ እንዳይጎል እሱ ላይ በጣም ብዙ ጋፕ አለ ብዬ አስባለሁ እዚህ ላይ መሰራት አለበት ብዬ አስባለሁ ሌላው እናቶች ሴቶች እህቶች ከኛ በተሻለ ብዙ ኤሪያ ላይ ጉብዝና አላችሁ ብዬ እኔ አምናለሁ ይሄ የኔ ምልከታ ነው ስለ ቤተሰብ ሊሆን ይችላል ስለ ትዳር ሊሆን ይችላል ስለ ኑሮ ሊሆን ይችላል ለመወያየት በጣም ብዙ ፕላትፎርሞች ተፈጥራላችሁ በጓደኛም በግሩፕም በእንደዚህም አባቶች ላይ እሱን ብዙ አላይ እኛ አባቶች ፕላትፎርምም የለንም እኔ እንደውም ሳይ የእናቶች ግሩፕ ምናምን የሚባሉ አሉ ኦቲዝም ላይ አለ እና ኖርማሊ አባቶች ቁጭ ብለን መነጋገር አለብን ቢብሊካሊ አይ ቢሊቭ ላይክ ወንድ የቤት ራስ ነው እና የቤት ራሶች ተሰብስበን ስለ ራስነት ከኛ ስለሚጠበቀው ሚና ምንነጋገርባቸው መድረኮች በጣም ያስፈልጉናል እንደ ኮሚኒቲ ብዬ አስባለሁ እሱ የለንም እና እዛ ላይ መሰራት አለበት በጣም ከዛ ባሻገር ደግሞ እንደ አቶ በትረ ሙሴ ደግሞ ልጆች አሳድገው የሆነ ሌቭል ላይ ያደረሱ ሰዎች ቁጭ ብለው እኛ እዛ ጋር ተቀምጠን እነሱ እዚህ ጋር ተቀምጠው ምንድን ነበረ በህይወታቸው ምናልባት በጣም ኢነርጂያቸውን ገንዘባቸውን ጊዜያቸውን ጉልበታቸውን አጥፍተውበት ግን በኋላ ሲያዩት ኢምፖርታንት ነገር ለካልነበረም ይሄን ላይ ጊዜያችሁን አጣጥፉ እንደዚህ አርጌ ነበር እኔ ብዙም ለካ ያስፈልግም በኋላ ላይ ባይሆን እዚህ ላይ ትኩረት አርጉ እዚህ ላይ በመስራቴ ይሄንን ተጠቅሜያለሁ እዚህ ላይ ትኩረት በማድረግ ይያሉ የኑሩትን አየሽ ኮሌክቲቭ ዊዝደም ማህበረሰብ ማለት ኮሌክቲቭ ዊዝደም አለው ባይዘው ዊዝደሙን ሼር የሚያደርግበት ግን ፕላትፎርም ያስፈልጋል ለዛ ነው አሁን ለምሳሌ እኛ ጋር ሁሉ ጊዜ ራሳችንን ሪዲስከቨር የምናደርገው አየሽ አባት ሲሆን እንደ አዲስ እየተማርኩ እየፈለኩ ነው where is the collective wisdom ማህበረሰቡ ይሄን ለኔ ሊሰጠኝ ይገባል በመጽሐፍ ሊጽፍልኝ ይገባል አቶ በትረ ሙሴ ያለፈበትን ልክ የሆነ ቦታ ላይ ሲደርስ ያውን በጣም ጠንካራ አባት የሆነ ወንድም አለኝ እዚህ ሀገር 4 ልጆች አሳድጓልና ለኔ በጣም ብዙ ነገር ምሳሌ እሱ ነው ቀደም እንደውም በአባትነት ፊገር ስቲ በልጅነት ስላልሽ ነው እንጂ አንደኛ እዚያ the same culture ውስጥ ነው ያለነው እዚህ ሀገር ነው ልጆቹን ያሳደገው ማየው ነው በቅርቤ ምግባባው ነው ስለ ሲስተሙም ለማውራት እንችላለን የሱን ህይወት መድገም ነው በቃ ነው የሚፈልገው በቃ because ሰርቶለት አይቻለው 4 ልጆች ሰክሰስፉሊ ያሳድጎ ትልቁ ልጁ ማስተርሷን ግራጁዌት አድርጋ ፒኤችዲ ለመማር ያኮቦኮዎች ነው ሁለተኛዋ ዲግሪዋን ግራጁዌት አድርጋለች ሶስተኛዋ ኔክስት ይር ግራጁዌት ታደርጋለች አራተኛው ደግሞ ሁለተኛ አመት ኮሌጅ ነው በጣም ዲሲፕሊንድ ናቸው ቤተክርስቲያን ውስጥ አገልጋዮች ናቸው ሰው ወዳጅ ናቸው ሰው ፈላጊ ናቸው በዓል ሲደርስ እነሱ ናቸው አስተዋውሰው እንኳን አደረሳችሁ ሚል መልእክት የሚልኩልን ማለት እንደ ኬር የሚያረጉ ለፋሚሊ ዙሪያቸው ላለ ሰው ከዛም አልፈው ደግሞ
ቤተክርስቲያን ውስጥ ማህበረሰባቸው ውስጥ ደግሞ ለልጆች ቮለንቲር በማድረግ በማስተማር እነሱ ያለፉበትን ነገር ሁሉ የሚያገለግሉ ጊቭ ባክ ሁሉ የሚያደርጉ ለሶሳይቲያቸውና በአባትነት ሚና የተጫወተውን የእናታቸው ሚና እንዳለ ሆኖ ዛሬ ስለ አባትነት ስለሆነ የምናወራው በቃ ቅድም ያልኩሽን ነው ምርጥ ነገር የሰጣቸው ጊዜውን ነው ፋይናንሻሊ በጣም ሰክሰስፉል ሰው ምናምን አይደለም ሁሌ ይላቸዋል ልሰጣችሁ የምችለው ይሄንን ስለሆነ ይሄንን የምሰጣችሁ ይላቸዋልና ልክ እንደዚህ በመኖር ህይወትን የተረዱ የተገነዘቡ በመኖር ጥበብን የኑሮን ብልሃት ያወቁ ሰዎች ቁጭ ብለው የሰራላቸውን እናም ያልሰራላቸውን የተሳካላቸውን ደግሞ የተሳሳቱትን ሲነግሩን አዲስ ለሚመጣው ሰው ይቀልለታል ከእንደዚህ አይነት ነገር በጣም ብዙ ጥበብ ይገኛል እና እሱ ላይ መሰራት አለበት እነሱ ነገሮች ባይዘዌ ቅድም ላልሻቸው አባትን መተካት ለማይችሉት እናቶች ራሱ እነሱ መድረኮች አትሊስት ልጆቻቸው ምን እንደጎደላቸው እንዲገነዘቡና ያንን ሰብስቲቲዩት ለማድረግ ኤግዛክትሊ ባይተኩትም ሰብስቲቲዩት ለማድረግ ኦኬ በዚህ ፋንታ ይሄንን ባረግለትስ በዚህ ፋንታ እቺ ይሄን ባረግላትስ ለልጅ የሚለውን እንዲገነዘቡ ያስችላቸዋል ብዬ አስባለሁና የአባትነት መድረኮች ፕላትፎርሞች በጣም ያስፈልጉናል ስለዚህ እንደ ጀሚሾም ዛሬ ይሄን ፕሮግራም በማዘጋጀታችን ደስ ይለናል አስፈላጊ ነገር ነው በጣም ብዙ ነገሮች እንዳሰናል በጣም ከልቤ አመሰግናችኋለሁኝ ብዙ ጠንካራ አባቶች እንግዲህ አባት የቤት ምሰሶ ነው ቅድም ያልከው የቤት ራስ ያልከው ላይም በጣም እስማማለሁ አንዳንዴ እንደ ማህበረሰብ ነገሮች ይደበላለቁብናል ስለ ሴት መብት ስለ ሴት ነፃነት ስናወራ ያ ማለት የሱን ከአባትነት ራስ ማስነሳት መስሎ የሚሰማን ሰዎች አሉ ሁሉም የየራሱ ቦታ አለውና ግን ጠንካራ አባቶች ለፍተው ደክመው እንቅልፋቸው ቤተሰቦቻቸውን የጦሩ ያገዙ ያስተማሩ ሞዴል የሆኑ ብዙ አባቶች አሉ ቅድም እንዳልከው ደግሞ በአንዳንድ ደግሞ መጥፎ ነገሮችን ባሰሙን አባቶች ምክንያት ብዙዎቹ የአባትነትን የሚገባውን ያህል ቦታ ሁላ እንዳንሰጠው የሚያደርጉን ደግሞ ብዙ ኤክስፒሪየንሶች አሉና ያንን ትተን የሚገባቸውን ግን አባቶች ልናወደሳቸው ረጅም ዓመት ኑሩልን ኖረው ያለፉትንም ደግሞ አባቴም ካለፉት ውስጥ ነው አላህ ይዘንለትና ሁሌም ግን አስበዋለሁ እንደውም በጣም ደጋግሜ ለባለቤቴ ስለ አባቴ ያወራለት ስለነበረ ልጆቼ ልክ አሁን አንቺ ስለ አባትሽ እንደምታወሪው ስለኔ እንዲያወሩ ነው የምፈልገው በቃ እንደዛ አይነት አባት ነው መሆን የምፈልገው ይለኝ ነበርና ያው ቅድም ያነሳ ነው ቁልፉ ነገር የግድ ባዮሎጂካል አባቶቻችንም ላይ ሆኑ ይችላሉ ብዙ አይነት አባቶች እንደ አባት ፊገር እኛ ላይ ተጽዕኖ ፈጥረውብን ያለፉ አባቶች ይኖራሉና ስለ ሁሉም እንግዲህ እንደዚህ በዚህ መልኩ ተወያይተን ብዙ ነገሮችን ተማምረንበታል በዚህ መድረክ ላይ የጀሚሾ ቤተሰቦች ፕሮግራማችን በዚህ መልኩና በተሻለ ሁኔታ ወደ እናንተ እንዲደርስ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረታቱን ጥሪ ያቀርባለሁኝ እስከሚቀጥለው ፕሮግራማችን ድረስ መልካም ጊዜ